አንደሉስ ያቺ ሙስሊሞች ድንገት ያጧት ምድራዊት ገነት። አንደሉስ ዛሬም ድረስ ትዝታዋ በእያንዳንዱ ሙስሊም ልብ ውስጥ እንደማይሽር ቁስል ያው ሆኖ ይኖራል። ከብዙ መቶ ዓመታት የልቅና የልዕልና እናም የስልጣኔ ዘመን በኋላ አንደሉስ በመጨረሻም በስፔንና በፖርቹጋል እጅ ወደቀች። የአንደሉስ ውድቀት በኢስላማዊው የታሪክ ማህደር ውስጥ እጅግ አስከፊው መርዶ ተደርጎ ይወሰዳል። ሙስሊሞችም ለረጅም ዘመናት ለዓለም የጥበብና የሳይንስ ምንጭ ሆና ያገለገለችውንና በገዛ እጃቸው በአውሮፓ መሃል ላይ የገነቧትን ያችን ውብ የጥበብ አድባር ድንገት አጡ። ለመሆኑ አንደሉስ የምትሰኘው ምድር የት ነው የምትገኘው? ይህ ስያሜ ሙስሊሞች በኢቤሪያ ባህረ ገብ መሬት ማለትም በአሁኗ ስፔንና ፖርቹጋል ግዛት ላይ ያስተዳደሯቸውን አካባቢዎች በሙሉ የሚወክል ነው። ሙስሊሞች በዚያች ሰፊ ምድር ላይ የነበራቸው ይዞታ እየጠበበ ሄዶ በመጨረሻ በገርናጣ ቅጥር ግቢ ውስጥ ብቻ እስከ ታጠሩበት የመጨረሻው ዘመን ድረስ ስያሜው ሳይቀር ቆይቷል። የአንደሉስ ስያሜ መነሻው ቫንደልስ ከተባሉ ጥንታዊ የጀርመን ነገዶች የተወሰደ ነው። እነዚህ ነገዶች በአምስተኛው ክፍለ ዘመን ኢቤሪያን በመውረር በደቡባዊው ክፍል ለረጅም ጊዜ ሰፍረው ነበር። አካባቢውም በወቅቱ ቫንደሎሲያ ተብሎ ይጠራ ነበር። ሙስሊሞች እነዚህን ሰፋፊ አካባቢዎች በወረራ በተቆጣጠሩ ጊዜ ለንግግር እንዲመቻቸው በማድረግ ስያሜውን ወደ አንደሉስ ቀየሩት። ይህም ስያሜ የኢስላማዊው አስተዳደር እስከሰፈረበት ጊዜ ድረስ ሲያገለግል ቆይቷል። አሁንም ድረስ በዘመናዊው የስፔን ቋንቋ አንደሉሲያ የሚለው ቃል በደቡባዊ ስፔን የሚገኙ 8 ግዛቶችን ለመጥራት ያገለግላል። የኢቤሪያ ባህረ ገብ መሬት 600,000 ስኩዌር ኪሎ ሜትር ስፋት ያለው ሰፊ ምድር ሲሆን አብዛኛው ግዛት በአሁኑ ስፔን ይዞታ ስር ይገኛል። ምድሪቱ በአማካይ ከፍተኛ ቦታ ላይ የምትገኝ ደጋማ ስፍራ ሲሆን በርካታ የተራራ ሰንሰለቶችም ይገኙበታል። ወደ ድል ጉዞ ታሪክ ስንመለስ ሙስሊሞች የአንደሉስን ምድር እንዲቆጣጠሩ ምክንያት የሆነው የሴፕቲሜኒያው ገዢ የነበረው ዩሊያን ነው። በወቅቱ ሴፕቲሜኒያ በጎሳ ነገሥታት አስተዳደር ስር ነበረች። ሙስሊሞች ገና ሴፕቲሜኒያን ባልተቆጣጠሩበት በዚያ ወቅት ዩሊያን የጠንጃ ገዥ ለነበረው ለጣሪቅ ኢብኑ ዚያድ የጂሃድ ጉዞውን ሐሳብ አቀረበለት። ጣሪቅም ይህንን ጥሪ ለጠቅላይ መሪው አዛዥ ሙሳ ብኑ ኑሰይር አደረሰ። ሙሳ ብኑ ኑሰይር በበኩሉ ጉዳዩን ለኸሊፋ ወሊድ ኢብኑ አብዱል መሊክ አሳወቀ። ኸሊፋውም የዩሊያን ሐሳብ እውነተኛ መሆኑን እንዲያረጋግጥ አስቀድሞ ጥቂት ወታደሮችን በመላክ ስለ ምድሪቱ ሁኔታ ሰላዮች እንዲያጠኑ ፈቃዱን ሰጠ። በዚህም መሰረት ሙሳ ብኑ ኑሰይር ከወታደሮቹ መካከል ጠሪፍ ኢብኑ ማሊክን መረጠ። ጠሪፍ 500 የሚጠጉ ወታደሮችን በመያዝ ወደ አንደሉስ ዘለቀ። ዓላማውም ስለ ምድሪቱ አቀማመጥ፣ ስለ ሕዝቡ ሁኔታና ስለ ጠላት ጦር ጥንካሬ አስፈላጊውን መረጃ በሙሉ መሰብሰብ ነበር። ሙሳ ብኑ ኑሰይር ከዩሊያን ስለ ምድሪቱ ወቅታዊ ሁኔታ ዝርዝር መረጃ እንዲያቀርብለት ጠየቀው። ጠሪፍ ኢብኑ ማሊክ ሰብስቦት የመጣው መረጃም ከዩሊያን ዘገባ ጋር ፍጹም ተገጣጠመ። ይህም አንደሉስ በወቅቱ በከፍተኛ ትርምስ፣ በውስጣዊ ክፍፍልና በድክመት ውስጥ እንደነበረች አረጋገጠ። በ91ኛው ዓመተ ሂጅራ የጠሪፍ ጦር በድልና በብዙ ምርኮ ተመለሰ። ይህን ተከትሎም ሙሳ ብኑ ኑሰይር ያንን ታላቅ የድል ጉዞ እንዲመራ ጣሪቅ ኢብኑ ዚያድን መረጠው። ጣሪቅ በልዩ ወታደራዊ ብቃቱና በቆራጥነቱ የሚታወቅ የበርበር ዝርያ ያለው የጦር መሪ ነበር። ጣሪቅ 7,000 የሚጠጉ አብዛኛዎቹ ከበርበር ነገዶች የተወጣጡ ተዋጊዎችን በመያዝ የሞሮኮንና የአንደሉስን የባህር ጠረፍ የሚያገናኘውን የባህር ሰርጥ ተሻገረ። ያ የባህር ሰርጥና ያረፈበት ተራራ አሁንም ድረስ የጣሪቅን ስም በመሸከም የታሪኩ ሕያው ምስክር ሆነው ይገኛሉ። በወቅቱ በሰሜን ምዕራብ የአገሪቱ ክፍል የተነሳበትን ዓመፅ በመቆጣጠር ላይ የነበረው የቀጠናው ንጉሥ ሉዝሪቅ የሙስሊሞችን መምጣት ሲሰማ በከፍተኛ ፍጥነት ተመለሰ። ወደ 100,000 የሚጠጋ ግዙፍ ሰራዊት በማሰለፍም ሙስሊሞችን ለመጋፈጥ ወጣ።
ጣሪቅ ኢብኑ ዚያድ የንጉሡን ግዙፍ ጦር መምጣት ሲረዳ ለሙሳ ብን ኑሰይር መልእክት በመላክ ተጨማሪ ኃይል እንዲላክለት ጥያቄ ያቀረበ። ሙሳም 5000 ተዋጊዎችን ላከለት። በዚህም የጣሪቅ ጦር 12000 ደረሰ። 12000 ጀግኖች ከ100,000 የጠላት ሰራዊት ጋር ፊት ለፊት ተጋጠሙ። በ92ኛው ዓመተ ሂጅራ በረመዳን ወር መጨረሻ ላይ ሁለቱ ወገኖች በታሪክ የሻዙና ፊልሚያ በሚባለው ከባዱ ጦርነት ተፋጠጡ። በዚህም ውጊያ ሙስሊሞች እጅግ አስደናቂና ወሳኝ ድልን ተቀዳጁ። የታሪክ ምሁራን እንደሚሉት ይህ ድል የአንደሉስን የወደፊት ዕጣ ፈንታ ለዘለቄታው የወሰነ ነበር ይላሉ። የንጉሡ ጦር ሙሉ በሙሉ በሙስሊሞች ተሸነፈ፣ ወኔውም ተሰበረ። ከዚያ በኋላ ምንም አይነት የመከላከል አቅም ስላልነበረው ለጣሪቅ ኢብኑ ዚያድ እንደ ቁርጡባና ገርናጣ ያሉ ታላላቅ ከተሞችን ለመቆጣጠር መንገዱ ተመቻቸለት። ጣሪቅ ለሙሳ ብን ኑሰይር ምስራች በመላክ ተጨማሪ ድጋፍን ጠየቀ። ሙሳም ራሱ 18000 ሰራዊት እየመራ ባህሩን ተሻግሮ አንደሉስ ገባ። ኢሽቢሊያንም በድል ከፈተ። እነዚህ ሁለት ታላላቅ መሪዎች ቀሪውን የአንደሉስ ክፍል በሙሉ ለመቆጣጠር ስምምነት ላይ ደረሱ። ጣሪቅ ኢብኑ ዚያድ ወደ ሰሜን ምስራቅ፣ ሙሳ ብን ኑሰይር ደግሞ ወደ ሰሜን ምዕራብ አቅጣጫ በመዝመት አብዛኛውን የባህረ ገብ መሬት ክፍል በኢስላማዊ አስተዳደር ስር አዋሉ ይባላል። ከዚህ ድል በኋላ የገዢዎች ዘመን ተጀመረ። እነዚህ ገዢዎች በደማስቆ ባለው የኡመውያን መንግሥት ወይም አንደሉስ አልፎ አልፎ ትገዛለት በነበረው በሰሜን አፍሪካ አስተዳደር የሚሾሙ ነበሩ። በዚህ ውጥረት በነገሰበት ወቅት አንደሉስን 22 ገዢዎች አስተዳድረዋታል። ይህም ማለት የአንድ ገዢ አማካይ የሥልጣን ዘመን ከ2 ዓመት የማይበልጥ ነበር። ይህም በወቅቱ የነበረውን ከፍተኛ አለመረጋጋት ያሳያል። ለዚህ አለመረጋጋት ዋነኛው ምክንያት ከኸሊፋ ወሊድ ኢብኑ ዓብድልመሊክ ሞት በኋላ የተፈጠረው የፖለቲካ መናወጥ፣ የጎሳ ግጭቶች መስፋፋት እንዲሁም በአረቦችና በበርበሮች መካከል በስልጣንና በምርኮ ክፍፍል ዙሪያ ይነሳ የነበረው የማያቋርጥ ውዝግብ ነበር። ነገሮች በታቀደላቸው መንገድ ባይሄዱም የሰሜን አፍሪካው ገዢ አልሑር ብኑ ዓብድራሕማን አሰቀፊን በአንደሉስ ላይ ሾመ። አልሑር ለ2 ዓመት ከ8 ወር በቆየው አስተዳደሩ ውስጥ የነበሩትን ግጭቶች ለማርገብና ሰራዊቱን በድጋሚ ለማደራጀት ከፍተኛ ጥረት አድርጓል። ዑመር ኢብኑ ዓብድልዓዚዝ የኸሊፋነት መንበሩን በያዙ ጊዜ አንደሉስ ያላት ስፋትና ስልታዊ ጠቀሜታ ታይቷቸው ግዛቲቱ በቀጥታ በኸሊፋው አስተዳደር ስር እንድትሆን ወሰኑ። በ100ኛ ዓመተ ሂጅራም ሰምሕ ብን ማሊክ አልኸውላኒን በአንደሉስ ላይ ሾሙ። ሰምሕ ከአንደሉስ ምርጥና ታላላቅ ገዢዎች አንዱ ተደርጎ የሚቆጠር መሪ ነበር። ሰምሕ የአገሪቱን አስተዳደር ከማደራጀቱም በላይ በዋህዲል ከቢር ወንዝ ላይ ፈርሶ የነበረውን ጥንታዊ ድልድይ በድጋሚ ገነባ። ይህ ድልድይ ሙስሊሞች ወደ አዲሲቱ ዋና ከተማቸው ቁርጡባ በቀላሉ እንዲሻገሩና ንግዳቸውም እንዲሳለጥ እጅግ አስፈላጊ ነበር። ሰምሕ አስተዳዳሪ ብቻ ሳይሆን ብርቱ ወታደራዊ መሪም ነበር። ሰምሕ የፕሬኒስ ተራሮችን ሰንጥቆ በመግባት በስተ ምስራቅ በኩል በርካታ ወታደራዊ ምሽጎችን ተቆጣጠረ። በመጨረሻም በ102ኛው ዓመተ ሂጅራ በዕለተ ዓረፋ በቱሉዝ ምድር ከክርስቲያን ኃይሎች ጋር በተደረገ አስከፊ ፍልሚያ የሸሂድነትን ጽዋ ተጎነጨ። ከሱ በኋላ አብዱራሕማን ኢብኒ ዓብድላህ አልጋፊቂ ለጊዜው አመራሩን ተረከበ። ከ107 እስከ 113 ሂጅራ ባሉት ጥቂት ዓመታት ውስጥ 7 ገዢዎች በአንደሉስ ላይ ቢፈራረቁም በሀገሪቱ ውስጥ የነበረው ምስቅልቅል ሁኔታ፣ የጎሳ ሹክቻና የውስጥ አለመግባባት ግን እየበረታ ሄደ። ይህ አሳሳቢ ሁኔታ የቆመው ግን አልጋፊቂ በ113ኛው ዓመተ ሂጅራ ለሁለተኛ ጊዜ በአንደሉስ ላይ በገዢነት ሲሾም ነበር። ይህ የሥልጣን ዘመኑ በታሪክ ውስጥ እጅግ ጎልቶ የሚጠቀስ ነው። አልጋፊቂ የአገሪቱን አስተዳደር በጥብቅ ዲሲፕሊን አደራጀ። ብቃት ያላቸውን ሰዎች በየኃላፊነቱ ቦታ ላይ ሾመ። ግፍና በደልን አጥብቆ ተቃወመ። ለክርስቲያኖቹም አብያተ ክርስቲያኖቻቸውንና ንብረቶቻቸውን በመመለስ
የፍትህ አርአያነቱን አሳየ። ግብርን በፍትህ ከመወሰኑም በላይ ሰራዊቱን በድጋሚ በማደራጀት ለታላቅ ዘመቻ አዘጋጀ። በ114ኛው ዓመተ ሂጅራ መጀመሪያ ላይ አልጋፊቂ ሰራዊቱን ይዞ ወደ ሰሜን አመራ። ፔሪኒስ ተራሮችን ተሻግሮ ፈረንሳይ ምድር ገባ። እዚያም ተከታታይ ድሎችን በመቀዳጀት በጥቂት ወራት ውስጥ ደቡባዊ ፈረንሳይን በሙሉ በቁጥጥር ሥር አዋለ። ይህ ድል አድራጊ ሰራዊት ጉዞውን ቀጥሎ ሎዋር ወንዝ አጠገብ ሲደርስ ሻርሎ ማርቴል ከተባለች የፍራንኮች መሪ ጋር ተገጣጠመ። ሻርሎ ማርቴል የተኩላ ቆዳ የለበሱና በጭካኔያቸው የሚታወቁ ቅጥረኛ ወታደሮችን ጨምሮ ግዙፍ ሰራዊት አሰልፎ ነበር። አልጋፊቂ የሎዋርን ወንዝ ጥሶ ለመሻገር ቢፈልግም በሻርሎ ማርቴል ድንገተኛ ጥቃት ምክንያት ፖይቴርስና በቱር ከተሞች መካከል ወዳለው ሜዳማ ስፍራ ለማፈግፈግ ተገደደ። ከዚያም የዓለምን የታሪክ አቅጣጫ የሚቀይረውና ለ9 ቀናት የዘለቀው ታላቅ ፍልሚያ ተጀመረ። በእነዚህ 9 ቀናት ውስጥ የትኛውም ወገን የበላይነት ሳይኖረው ደም አፋሳሹ ጦርነት እንዲሁ ቀጠለ። በ10ኛው ቀን የሙስሊሞች የድል አዝማሚያ በጉልህ መታየት ጀምሮ ነበር። ሆኖም ግን ያልታሰበ አጋጣሚ ተከሰተ። የፍራንክ ወታደሮች የሙስሊሞችን የምርኮ ማከማቻ በስተጀርባ ሰብረው ገቡ። ይህ ድንገተኛ ጥቃት በሰራዊቱ ውስጥ ከፍተኛ ትርምስን ፈጠረ። በርካታ ወታደሮች ምርኳቸውን ለመጠበቅ ሲሉ ከነበሩበት የጦር ግንባር ወደ ኋላ ማፈግፈግ ጀመሩ። ይህም በጽኑ የተገነባውን የሙስሊሞች የጦር ሰልፍ ፍጹም አዛባው። አብዱራህማን አልጋፊቂ ሰራዊቱን መልሶ ለማደራጀትና ሥርዓት ለማስያዝ በሚጥርበት በዚያ አስቸጋሪ ቅጽበት በጠላት ፍላጻ ተመትቶ ወደቀ። የሸሂድነትንም ጽዋ እዚያው ሜዳ ላይ ተጎነጨ። የመሪያቸው መውደቅ በሙስሊሙ ሰራዊት ውስጥ መረበሽንና መሸበርን ፈጠረ። በዚያ አላህ አስጨራሽ ፍልሚያ ብዙዎች ተሰዉ። በመጨረሻም የሙስሊሙ ጦር ምርኮውን ትቶ ወደ ሴፕቲሜኒያ ምሽጎች ለማፈግፈግ ተገደደ። በማግስቱ ንጋት ላይ ሻርሎ ማርቴል በከፍተኛ ጥንቃቄ ወደ ሙስሊሞቹ ሰፈር ገሰገሰ። ሆኖም ሰፈሩ ከቆሰሉ ወታደሮች በስተቀር ባዶውን ሆኖ አገኘው። ሻርሎ በዚያ የነበሩትን የቆሰሉ ወታደሮች በሙሉ በጭካኔ ጨፈጨፈ። ዳሩ ግን ሙስሊሞቹ ድንገተኛ ወጥመድ አዘጋጅተው ሊጠብቁኝ ይችላሉ በሚል ስጋት ሰራዊቱን ተከትሎ አላጠቃም። የአልጋፊቂ ሞት ለሙስሊሞች ታላቅ ኪሳራ፣ ለኢስላማዊ መንግሥት የምዕራብ አውሮፓ የማስፋፋት ዕቅድ ደግሞ ጽኑ መከራ ነበር። ይህም ምዕራባዊውን ዓለም ለማስገበርና የፍራንኮችን እያደገ የመጣ ኃይል ለመግታት የተደረገው የመጨረሻው ታላቅ ሙከራ ውድቀት ሆኖ ተመዘገበ። ከአልጋፊቂ በኋላ አብዱልመሊክ ኢብኑ ቀጠን አልፊህሪ ስልጣኑን ተረከበ። ሆኖም የሱ ሁለተኛ የስልጣን ዘመን የአንደሉስን ሰላም ያደፈረሰ፣ የውስጥ ጦርነትና የጎሳ ሹክቻ የነገሰበት ጥቁር ምዕራፍ ሆነ። በተለይም አረቦች በሌሎች ላይ ያሳዩት የነበረው የዘር የበላይነት ስሜትና ንቀት በበርበር ነገዶች ዘንድ ከፍተኛ ቁጣ እንቀሰቀሰ። በዚህም ምክንያት በአንደሉስ የሚኖሩ የበርበር ዝርያ ያላቸው ሙስሊሞች ከፍተኛ አመጽ አስነሱ። አመጹ እየበረታ ሄዶ አረቦችን እነሱ በብዛት ከሚኖሩባቸው እንደ ጀሊቂያና የጠንጃ ወንዝ አካባቢዎች እንዲሁም ከሌሎች ከተሞችና መንደሮች አፈናቅለው አስወጧቸው። በዚያው አስቸጋሪ ወቅት በሰሜን አፍሪካ በአረቦች ላይ ተነስቶ በነበረው የበርበሮች አመጽ ምክንያት በሴፕቲሜኒያ ምሽግ ውስጥ ከጥቂት ሰራዊት ጋር ተከቦ የነበረው የሶሪያው አረብ መሪ ኢብኑ ብሽር አልቁሸይሪ ለአንደሉስ ገዢ የይድረሱልኝ ጥሪ አቀረበ። የአንደሉስ ገዢ ጥሪውን በቸልተኝነት ቢቀበለውም ሁኔታዎች ሲረጋጉ ወደ ሰሜን አፍሪካ እንዲመለሱ ቅድመ ሁኔታ በማስቀመጥ ፈቀደላቸው። ኢብኑ ቢሽርና ሰራዊቱ ከአብዱል መሊክ ጋር በመሆን በሻዙና በቁርጡባና በቶሌዶ በርበሮች ላይ ድልን ተቀዳጁ። ከድሉ በኋላ የሶሪያ አረቦች የበርበር ነገዶችን ማሳደዳቸውን ቀጠሉ። በርበሮችም የመካከለኛውንና የሰሜን ምዕራብ አንደሉስን ለቀው በጅምላ ወደ አፍሪካ ተሰደዱ። ይህ መጠነ ሰፊ ስደት በአንደሉስ ሙስሊሞች የወደፊት ዕጣ ፈንታ ላይ መጥፎ አሻራ ጥሎ አለፈ። ይህም ክርስቲያን ኃይሎች በዚያ አካባቢ ተጽዕኖአቸውን እንዲያስፋፉ ምቹ ሁኔታን ፈጠረላቸው።
ኢብኑ ቢሽር አስቀድሞ በገባው ቃል መሰረት ወደ ሞሮኮ ከመመለስ ይልቅ ገዢውን አብዱል መሊክን ከስልጣን አውርዶ ራሱን የአንደሉስ ገዢ አድርጎ ሾመ። በዚህም አንደሉስ በሶሪያ አረቦችና በአገሬው አረቦች መካከል ለሁለት ተከፈለች። በሁለቱ ወገኖች መካከል በተደረገውም ደም አፋሳሽ ጦርነትም ኢብኑ ቢሽር ተገደለ። ይህንን ምስቅልቅል ሁኔታ ለመታደግ የሰሜን አፍሪካው ገዢ አዲሱን መሪ አቡል ኸጣብ ሑሳን ኢብኑ ዲራር አልከልቢን ላከ። አቡል ኸጣብ በ125 ዓመተ ሂጅራ ረጀብ ወር ላይ አንደሉስ ደረሰ። ሥራውንም የሁሉንም ወገን ደህንነት በማረጋገጥና በነዋሪዎች መካከል የነበረውን የጎሳ ግጭት በማስወገድ ጀመረ። በወቅቱ በነበሩ ብልህ አማካሪዎች ምክር በመታገዝ የሶሪያ አረቦችንና የየመን ዝርያ ያላቸውን አረቦች በተለያዩ አካባቢዎች በማስፈርና እያንዳንዱ ወገን የራሱ ይዞታ እንዲኖረው በማድረግ አንጻራዊ ሰላምን ለማስፈን ቻለ። አቡል ኸጣር ግን ያንን ብልህና ሚዛናዊ አካሄዱን ረጅም ርቀት ሊያስኬደው አልቻለም። ብዙም ሳይቆይ ወደ ወገኖቹ ወደ የመን አረቦች በማድላት የሙደር አረቦችን መግፋት ጀመረ። ይህ የአድልዎ ተግባር በጠላቶቹ ዘንድ ዳግም የቁጣ እሳትን አነደደ። አገሪቱም ወደ ከፋ ትርምስና የእርስ በርስ ግድያ ተመለሰች። በ129ኛው ዓመተ ሂጅራ ዩሱፍ ብኑ ዓብድራሕማን አልፊህሪ ከደማስቆም ሆነ ከሰሜን አፍሪካ ይፋዊ የሹመት ደብዳቤ ሳይደርሰው አንደሉስን ማስተዳደር ጀመረ። በወቅቱ በደማስቆ የነበረው የኡመውያን መንግሥት እጅግ ደክሞ ስለነበር እንደ አንደሉስ ያሉ ሩቅ ግዛቶችን የመቆጣጠር አቅም አጥቶ ነበር። ዩሱፍ የመንግሥቱን መዋቅር ለማስተካከል ጥረት አድርጓል። የፋይናንስ ሥርዓቱን አደራጅቷል። አገሪቱንም በ5 አስተዳደራዊ ክልሎች ከፍሏል። ሰራዊቱንም በማጠናከር ተቃዋሚዎቹን ለማጥፋት ቢሞክርም በአገሪቱ የነገሰው ምስቅልቅል ሁኔታ ግን ከሱ የአመራር አቅም በላይ ሆኖበታል። ዩሱፍ ቶሌዶ በነበረበት ወቅት ከቁርጡባ አንድ አስደሳችና አስደንጋጭ ዜና ይዞ የሚመጣ መልእክተኛ ደረሰ። ዜናውም አብዱራሕማን ኢብኒ ሙዓዊያ የተባለ ከኡመውያን ወገን የሆነ ወጣት በደቡባዊ አንደሉስ አልሙነከብ ተብሎ በሚጠራው ወደብ ላይ መስፈሩን የሚገልጽ ነበር። የኡመውያን ደጋፊዎችም በዙሪያው መሰብሰብ መጀመራቸውንና ጥሪውን በየቦታው እየተሰማ መሆኑ ተሰማ። ይህ በሆነበት ወቅት በፔሪኒስ ተራሮች ማዶ የነበረውና ለግማሽ ክፍለ ዘመን ያህል የዘለቀው የሙስሊሞች ይዞታ አበቃለት። ይህ የሆነው የአንደሉስ ሙስሊሞች አንዳቸው ሌላውን በመተናኮስና በውስጥ ሹክቻ ተጠምደው በነበረበት አስቸጋሪ ወቅት ነበር። በ132ኛው ዓመተ ሂጅራ በደማስቆ የኡመይያን ጠቅላይ መንግሥት በአባስያን እጅ ወደቀ። አባሳውያን የኡመያ ቤተሰቦችን በየቦታው እያደኑ መጨፍጨፍ ቢጀምሩም ከነዚያ መካከል ግን አንዱ ወጣት አብዱራሕማን ኢብኑ ሙዓዊያ በተአምር አምልጦ አንደሉስ ለመድረስ በቃ። አብዱራሕማን መጀመሪያ ሊቢያ በርቃ ደረሰ። ከዚያም በትሪፖሊ ወደሚገኙት የእናቱ ወገኖች ወደ ነፍዛ የበርበር ጎሳዎች ዘንድ በመሄድ ለተወሰነ ጊዜ ተጠለለ። ከዚያም ወደ መግሪብ አልአቅሳ አሊያም ሞሮኮ ተጓዘ። በእነዚህ ሁሉ የስደት ዓመታት ውስጥ የአንደሉስን ሁኔታ በትኩረት ያጠናና ትክክለኛውን አጋጣሚ ይጠብቅ ነበር። በመጨረሻም በ137 ዓመተ ሂጅራ ለስልታዊ ጥቃት አመቺ ወደ ሆነው ወደ አልሙነከብ ወደብ ተሻገረ። የአንደሉስ ሕዝብና በተለይም የበርበር ተዋጊዎች ካሉበት ምስቅልቅል ሁኔታ ይታደጋቸዋል በሚል ተስፋ በዙሪያው ተሰለፉ። አብዱራሕማን ወደ ዋና ከተማዋ ቁርጡባ አመራ። ዩሱፍ አልፊህሪና ደጋፊው ሱመይልም የቻሉትን ያህል ሰራዊት አሰባስበው ወጡ። ሁለቱ ወገኖች በታሪክ አልሙሳራ ተብሎ በሚታወቀው ስፍራ ተጋጠሙ። አብዱራሕማን ወሳኝ ድልን ተቀዳጅቶ ቁርጡባን ተቆጣጠረ። በዚያውም የጁምዓ ሰላትን አሰገደ። ለሰራዊቱም ንግግር አደረገ። ያ ቀን በአንደሉስ ምድር የኡመውያን መንግሥት ዳግም የተወለደበት ዕለት ተደርጎ ይቆጠራል። አብዱራሕማን ኢብኒ ሙዓዊያ ከአደጋ አምልጦ አንደሉስን መግዛት በመቻሉ አብዱራሕማን አዳኺል የሚል ቅጽል ስያሜ ተሰጠው። ገና የ26 ዓመት ወጣት ቢሆንም በመከራ የተፈተነና በጽናት የተገነባ ስብዕና ነበረው። ቀሪውን የሕይወት ዘመኑን አንደሉስን በማረጋጋትና በማነጽ ከአንድ ጦርነት ወደ ሌላ ጦርነት በመሸጋገር በታላቅ ተጋድሎ አሳልፏል።
የመናውያን አብዱራህማን አዳኺልን በጦር ሜዳ በመርዳታቸው ብቻ እንደ ልባቸው ሊፈነጩ ትርምስ ሊፈጥሩና የሰውን ንብረት ያለ ከልካይ ሊቀሙ እንደሚችሉ አምነው ነበር። ሆኖም አብዱራህማን በአስተዳደሩ ዘንድ ማንም ከሕግ በላይ አለመሆኑንና ሁሉም ዜጋ በአንዲት ማዕከላዊት መዲና ጥላ ስር እኩል መገዛት እንዳለበት በተግባር አሳያቸው። ይህ የጽናት ፖለቲካ አልዋጥላቸው ያለው የመናውያን ውለታ እንደተረሳባቸውና እንደተከዱ በመቁጠር በአብዱራህማን ላይ አምፀው ተነሱ። አብዱራህማን ግን ይህን አመፅ በብቃት በመመከት የማዕከላዊ መንግስቱን የበላይነት ዳግም አረጋገጠ። በሌላ በኩል በአባሲያዊ ኸሊፋ በአቡ ጃዕፈር አልመንሱር ድጋፍና ይሁንታ የታጀበው አልዓላ ኢብኑ ሙጊት አልሐድረሚ የአንደሉስ ግዛት በሆነችው በባጃ አካባቢ አመፅ ቀሰቀሰ። አልመንሱር ለአንደሉስ ግዛት የሚሆን ሹመት ደብዳቤ የሰጡት ሲሆን እሱም ጥቁሩን የአባሲያዊውን ባንዲራ በማውለብለብ ከፍተኛ ሰራዊት አሰባስቦ የአብዱራህማንን መንግስት ተገዳደረ። የአብዱራህማን አዳኺል ፈተና በደቡብ ብቻ የተገደበ አልነበረም። በሰሜን አንደሉስም ቢሆን አስቸጋሪው ተራራማ መልክዓ ምድር ለተቃዋሚዎች ምቹ ምሽግ ሆኖላቸዋል። የባርሴሎናው ገዢ ሱለይማን ቢን የቅዛንና የሰራጎው ገዢ አልሁሰይን ቢን ያሕያ ከአብዱራህማን ጋር የነበራቸውን ጸብ ወደ አዲስ ምዕራፍ አሸጋገሩት። እነዚህ አማጽያን ከፍራንካውያን ንጉሥ ከታላቁ ሻርለማኝ ጋር በማበር ሰሜናዊቷን አንደሉስን እንዲወር ጋበዙት። እሱንም ለመርዳት ቃል ገቡ። ሻርለማኝ የቀረበለትን ግብዣ በደስታ ተቀብሎ የፕሬኒስ ተራራዎቹን ተሻግሮ በመምጣት በሰራጎሳ አቅራቢያ ካሉ አጋሮቹ ጋር ተገናኘ። ሆኖም በስተመጨረሻ የሰራጎሳው ገዥ ሐሳቡን በመቀየር በሩን ለሻርለማኝ አልከፍትም በማለቱ የሻርለማኝ ወረራ ሳይሳካ ቀረ። የታሪክ አጋጣሚ ሆኖ ቀደም ሲል ከአብዱራህማን ጋር ተጣልተው ከፍራንካውያን ጋር ያበሩት ወገኖች በዚያው አጋጣሚ ወደ አብዱራህማን በመመለስ ጠላትን መመከት ጀመሩ። በዚህም አላህ የፍራንካውያንን ጥቃት አከሸፈው። አብዱራህማን አዳኺል በ172 ሂጅሪያ በወረሃ ጁማደል አኺር ከዚህ ዓለም በሞት ተለየ። ዕድሜውም ሙሉ በብርቱ ትግልና በፈተናዎች ውስጥ ያሳለፈው ይህ መሪ የሚርመሰመስ እሳተ ገሞራ በሚመስል ሁከት ላይ የነበረችን አገር አረጋግቶ መንግስት መገንባትን የቻለ ብርቱ ሰው ነበር። አብዱራህማን አስተዋይ፣ ጥልቅ ዕውቀት ያለው፣ ቁርጠኛና ሰነፍ ያልነበረ መሪ ነው። የሥራ ክፍፍልን የሚያውቅ ቢሆንም ዋና ዋና ጉዳዮችን ለሌላ አሳልፎ የማይሰጥና በውሳኔውም ሁሉ አዋቂዎችን ማማከርን የማይዘነጋ የጥበብ ሰው ነበር። ከአብዱራህማን በኋላ ልጁ ሂሻም ስልጣኑን ተረከበ። አባቱ ሂሻምን የመረጠው በዕድሜ ትልቁ ስለሆነ ሳይሆን ባለው ልዩ ብቃትና ስብዕና ምክንያት ነበር። ሂሻም ሩህሩህና ዓቢድ የሆነ መሪ ነበር። ከወንድሞቹ ከሱለይማንና ከዓብዱልመሊክ ጋር የገጠመውን አለመግባባትም በ174 ሂጅሪያ በሰላም በመቋጨት እነሱ ወደ ሞሮኮ እንዲሄዱ በማድረግ ትልቅ ፖለቲካዊ ብልሃት አሳይቷል። በሂሻም ዘመን የታየው ትልቁ የታሪክ ለውጥ የማሊክ ኢብኑ አነስ መዝሃብ በሀገሪቱ መስፋፋቱና የቀድሞውን የአውዛዒን መዝሃብ መተካቱ ነው። ኢማሙ ማሊክ ለሂሻም ትልቅ አክብሮት የነበራቸው ሲሆን ሂሻምም የማሊኪ መዝሃብ የመንግስት ይፋዊ መመሪያ እንዲሆን አስደርጓል። በተጨማሪም የአረብኛ ቋንቋ የመንግስት መስሪያ ቤቶችና የትምህርት ቋንቋ እንዲሆን ትልቅ ጥረት አድርጓል። የታሪክ ጸሐፍት ሂሻምን በሃይማኖተኝነቱ፣ ለሐቅ ባለው ጽናትና በልማት ወዳድነቱ ይገልጹታል። ትልቁን የቁርጡባን መስጂድ ግንባታ ማጠናቆ ያስመረቀው እሱ ነበር። ከሂሻም በኋላ ልጁ ሐከም ኢብኑ ሂሻም ስልጣን ላይ ወጣ። ገና በጅምሩ የሰሜኑን ጠላቶች ቢጋፈጥም በአጎቶቹ በሱለይማንና በዓብዱላህ አማካይነት የተቀሰቀሰው የእርስ በርስ ሁከት ትኩረቱን እንዲከፋፍል አደረገው። አልሐከም በውስጥ ጦርነት ውስጥ ተጠምዶ ባለበት ወቅት በ185 ሂጅሪያ ሻርለማኝ ባርሴሎናን በድጋሚ ለመውረር ሰራዊቱን ላከ። ከተማዋም ከረጅም ትግል በኋላ በጠላት እጅ ወደቀች። ይህም ለሙስሊሞች ታላቅ የሆነ የድንበር ምሽግ ማጣት ነበር። በአልሐከም ዘመነ መንግስት የነበረው የስልጣን ሹክቻና አመጽ በቀላሉ የሚበርድ አልነበረም።
በ189 ሂጅሪያ በእርሱ ላይ የተሸረበውን የከዳተኞች ሴራ አስቀድሞ በመረዳቱ 72 የሚሆኑ የሴራው መሪዎችን በአደባባይ እጅግ ዘግናኝ በሆነ ሁኔታ በመግደል ቆራጥነቱን አሳየ። በተለይም ቶሌዶ በተደጋጋሚ አመጽ ሲቀሰቀስ አልሐከም የተጠቀመው ዘዴ እጅግ መራር ነበር። በዚያች ከተማ የሾመው ገዥ የከተማዋን ታላላቅ መሪዎች ለታላቅ ግብዣ ጠርቶ ገና ድግስ ሳይጀመር ሁሉንም በማረድ አስክሬናቸውን አስቀድሞ በተቆፈረ ጉድጓድ እንዲጣሉ አደረገ። ይህ ክስተት በታሪክ የጉድጓዱ ቀን በመባል ይታወቃል። የአልሐከም ዘመን ማብቂያ ላይ በቁርጡባ የረበጥ አመጽ ተብሎ የሚታወቀው እጅግ አስከፊ ሁከት ተቀሰቀሰ። ሕዝቡ በአልሐከም ላይ ያመፀው በንግስናው ጥብቅነትና በግብር ጫና መማረሩን ለመግለጽ ነበር። በረመዳን ወር 13ኛው ቀን አመፁ በከተማዋ ደቡባዊ ክፍል ላይ አይሎ ተነሳ። አልሐከም ግን ለአመፀኞቹ ሁከት ደንታም አልነበረውም። የሰራዊቱ አባላት ወንዙን ተሻግረው የአመፀኞቹን ቤቶች በእሳት እንዲያጋዩ አዘዘ። ሕዝቡ ቤቱንና ቤተሰቡን ከእሳት ለማዳን በሚሯሯጥበት መሃል የንጉሡ ወታደሮች ከበው ጨፈጨፏቸው። ከዚህም አልፎ አልሐከም የአመፀኞቹን ሰፈር ሙሉ በሙሉ እንዲደመሰስና ነዋሪዎቿም ከአገሪቱ እንዲባረሩ ወሰነ። በዚህም ምክንያት 15000 የሚጠጉ አንደሉሳውያን በባህር ተሻግረው ግብጽ እስክንድርያ ደረሱ። ሆኖም የግብፁ ገዥ አብዱላህ ኢብኑ ጣሂር እዚያ እንዲቆዩ ስላልፈቀደላቸው ጉዟቸውን በመቀጠል የግሪክ ደሴት የሆነችውን ቀርጤስን በኃይል ተቆጣጥረው የራሳቸውን ታላቅና የበለጸገች ሀገር መሰረቱ። አልሐከም በሞት አፋፍ ላይ ያለ በሕዝቡ ላይ ላደረገው በደል ከፍተኛ ጸጸት ተሰምቶት የነበረ ሲሆን በ206 ሂጅሪያ ከዚህ ዓለም ተለየ። በአባቱ ፈንታ ስልጣን ላይ የወጣው አብዱራህማን ዳግማዊ ከአባቱ ፍጹም የተለየ ስብዕና ነበረው። ገና በልጅነቱ ለስነ ጽሑፍ፣ ለሐዲስና ለፊቅህ ፍቅር ነበረው። አብዱራህማን ዳግማዊ ብሩህ አእምሮ ያለው፣ በጦርነትና በፖለቲካ ጥበብ የተካነ እንዲሁም ርኅሩህና ተግባቢ ነበር። ይህ ስብዕናውም አባቱ በሕዝቡ ዘንድ ጥሎት የነበረውን መጥፎ ጠባሳ እንዲሽር ረድቶታል። በዚህ ዘመን ነበር የሰሜን ወንበዴዎች ወይም ቫይኪንጎች ተብለው የሚታወቁት ከስካንዲኔቪያና ከዴንማርክ የመጡ የባህር ላይ ተዋጊዎች በአንደሉስ የባህር ዳርቻዎች ላይ መታየት የጀመሩት። በ230 ሂጅራ 80 በሚሆኑ መርከቦች የታጀበው የቫይኪንግ ሰራዊት በሌዝበን በኩል ዘልቆ በመግባት ኢሽቢሊያን በድንገት ወረረ። በወቅቱ አካባቢውን የሚከላከል የባህር ኃይል ስላልነበረ ቫይኪንጎች ለ7 ቀናት ከተማዋን መዝረፍና ማቃጠል ብቻ ሳይሆን ታላቁን መስጂድም በእሳት አነደዱት። ሆኖም ሙስሊሞቹ በፍጥነት ተደራጅተው በመመከት በቶሌዶ አቅራቢያ በነበረው ብርቱ ውጊያ ቫይኪንጎችን ድል አደረጓቸው። 30 የሚሆኑ መርከቦቻቸውንም በእሳት በማቃጠል ከአንደሉስ ምድር አባረሯቸው። ይህ የቫይኪንጎች ድንገተኛ ጥቃት ለአንደሉስ ትልቅ ትምህርት ሆነ። አብዱራህማን ዳግማዊ የአገሪቱን ዳርቻ ለመጠበቅ የባህር ኃይልና የመርከብ ግንባታ ላይ ትኩረት አደረገ። በኢሽቢሊያ ዙሪያ ታላቅ ግንብ አስገነባ። የመርከብ ማምረቻ ፋብሪካዎችንም በተለያዩ ከተሞች አቋቋመ። በዚህም አንደሉስ 2 ታላላቅ የባህር ኃይሎች ባለቤት ሆነች። አንደኛው በአትላንቲክ ውቅያኖስ፣ ሁለተኛው ደግሞ በሜዲትራኒያን ባህር ላይ የሚሰማሩ ነበሩ። ይህ የባህር ላይ ጥንካሬም በኋላ ላይ የምስራቃዊ አልጄሪያ ደሴቶችን ለመቆጣጠር በሩን ከፈተላት። የሰሜኑ ወራሪዎች አሊያን ቫይኪንጎች አንደሉስ በቀላሉ የምትደፈርና የምትበዘበዝ አገር አለመሆኗን ሲረዱ የጦርነት መንገዳቸውን ወደ ሰላም አማራጭ ቀየሩት። ለአሚሩ አብዱራህማን የሰላም መልእክቶችን በመላክ እርቅ ለመኑ። አሚሩም ለሰላም ጥሪያቸው ምላሽ ይሆን ዘንድ በጊዜው አልገዛል በሚል ቅጽል ስም የሚታወቀውንና በወርቃማ አንደበቱ የሚታወቀውን ታዋቂውን ገጣሚ ያሕያ ብኑ ሐከምን እንደ ልዩ መልእክተኛ ወደ ሰሜን ላከው። በዚህም ዲፕሎማሲያዊ ጥበብ በሁለቱ ወገኖች መካከል ሰላም ሰፈነ። በአብዱራህማን ዘመነ መንግሥት ማብቂያ ላይ በአገሪቱ ውስጥ ያልተጠበቀና እጅግ አደገኛ የሆነ የሃይማኖታዊ ጽንፈኝነት እየተካረረ መጣ።
አንዳንድ የክርስትና እምነት መሪዎችና መነኮሳት የአረብኛ ቋንቋና ባህል በህብረተሰቡ ውስጥ መስፋፋቱንና የእስልምናን የበላይነት በቅሬታ ይመለከቱት ነበር። ይህንንም ለመቃወም በአደባባይና በሰው ፊት ነቢይን ሰለላሁ ዐለይሂ ወሰለምና ኢስላማዊ እሴቶችን መሳደብና ማዋረድ ጀመሩ። ይህ ድርጊታቸው በሕግ ፊት ቀርቦ የሞት ቅጣት እንዲፈረድባቸውና ሰማዕት ተብለው እንዲጠሩ ሆን ብለው የወጠኑት ሴራ ነበር። አሚሩ አብዱራህማን ግን ይህን ጥርቅም ያለ ችግር በታላቅ ትዕግስትና ጥበብ ተጋፈጠው። በቁርጡባ የሚገኙ የክርስትና እምነት ነዋሪዎች ጉባኤ እንዲያደርጉና የዚህ አይነቱ ድርጊት የሚያስከትለውን አስከፊ ውጤት እንዲያብራሩ አደረገ። በጉባኤውም አብዛኛዎቹ ክርስቲያኖች ከዚህ ጽንፈኛ ተግባር ራሳቸውን አገለሉ። አሚሩ አብዱራህማን ለ31 ዓመታት አገሪቱን በሰላምና በብልጽግና ከመራ በኋላ በ238 ሂጅራ ከዚህ ዓለም ተለየ። የሱ ዘመን በአንደሉስ ታሪክ ውስጥ ህዝቡ በሰላም ረክቶና በድሎት የኖረበት የወርቃማው ዘመን መጀመሪያ ተደርጎ ይወሰዳል። ከአብዱራህማን በኋላ ልጁ ሙሐመድ ስልጣን ላይ ወጣ። እሱም ዘመኑን በሙሉ የአማጽያንን እሳት በማጥፋትና የሰሜን ጠላቶችን በመመከት አሳለፈ። በተለይ በቶሌዶ የተቀሰቀሰውን አመጽ ለመመከት የተጠቀመው ወታደራዊ ስልት የሚደነቅ ነበር። ጠላቶቹ ከሰሜን ክርስቲያን ነገስታት ጋር ቢተባበሩም አሚሩ ጥቂት ሰራዊት ብቻ ይዞ በመቅረብና ቀሪውን ሰራዊት ከተራራ ጀርባ በመደበቅ ጠላትን አታለለ። ጠላቶቹ የአሚሩ ሰራዊት አነስተኛ መስሏቸው ለውጊያ ሲወጡ አሚሩ የተሸነፈ በመምሰል ወደ ኋላ አፈገፈገ። ጠላት ተከትሎ ሲመጣ ከተደበቀው ሰራዊት ጋር በመሆን ከበባቸው። በዚህም ውጊያ ከ11,000 በላይ አማጽያን ተደመሰሱ። የቶሌዶ አመጽ ግን በቀላሉ አልበረደም። አሚሩ በስተመጨረሻ በትልቁ ወንዝ የድንጋይ ድልድይ ላይ ሌላ ዘዴ ተጠቀመ። የድልድዩን መሰረት ከውስጥ እንዲሸረሸር ካደረገ በኋላ አማጽያኑ ድልድዩ ላይ ተሰብስበው ሲወጡ ድልድዩ ተደርምሶ ወደ ታጆ ወንዝ እንዲሰምጡ አደረገ። ይህም አማጽያኑ እጃቸውን እንዲሰጡና ሰላም እንዲለምኑ አስገደዳቸው። በአሚር ሙሐመድ ዘመን ቫይኪንጎች በ62 መርከቦች ታጅበው በድጋሚ ወረራ ፈጸሙ። በዚህ ወቅት ግን የአንደሉስ የባህር ኃይል በሚገባ ተዘጋጅቶ ነበር። መርከቦቻቸው በናፍጣና በተቀጣጣይ ዘይቶች ተሞልተው ወጡ። በባህርና በየብስ በተደረገው መራራ ትግል ሙስሊሞቹ የቫይኪንጎችን ኃይል ድባቅ መቱት። ይህ ጥቃት ለቫይኪንጎች የመጨረሻ ሙከራ ነበር። ከዚያ በኋላ ከ245 ሂጅራ ጀምሮ የቫይኪንጎች ዛቻ ከአንደሉስ የባህር ዳርቻ ላይ ለዘላለም ተወገደ። በአሚር ሙሐመድ ዘመን ማብቂያ ላይ ሌላው አስቸጋሪ ፈተና ዑመር ኢብኑ ሐፍሱን የተባለ የጎሳ ንጉሳውያን ዝርያ ያለው አማጺ መነሳቱ ነው። እሱም በማላጋና በሮንዳ መካከል በሚገኘውና ለመከላከያ ምቹ በሆነው በብሽተር ተራራማ ምሽግ ውስጥ ሆኖ በመንግስት ላይ አመጸ። አሚሩ ይህን አመጽ በኃይል ለማስቆም ቢሞክርም ተራራማው መልክዓ ምድርና የአማጽያኑ ጽናት ለጊዜው ግቡን እንዳይመታ አግዶታል። በቀጣዩ ዓመትም አመፀኞችን ለመቅጣት ወደ ረያ አውራጃ ወታደራዊ ዘመቻ ተላከ። ግብረ ኃይሉ የአመጽ ቡድኑን ለማጥፋት ጥብቅ እርምጃዎችን ቢወስድም ሳይሳካለት ቀረ። በዚህ ምስቅልቅል ወቅት ነበር ዑመር ኢብኑ ሐፍሱን የተባለው ሰው ስሙ ገኖ መውጣት የጀመረው። መጀመሪያ ላይ የሕዝቡን ጥያቄ ለዋናው መንግስት የሚያደርስ ተቆርቋሪ መስሎ ቢቀርብም ጥያቄዎቹ ተቀባይነት ባለማግኘታቸው ግን አቅጣጫውን ቀየረ። በግዛቲቱ ዳርቻዎች ላይ ጥቃት መሰንዘርን፣ ዝርፊያንና ውድመትን የዕለት ተዕለት ተግባሩ አደረገው። ከዚያም በበሽተር ተራራ ላይ ወዳለው ምሽጉ ይመለሳል። አሚር ሙሐመድ የኢብኑ ሐፍሱን አመጽ የግዛቲቱ ስጋት መሆኑ ስለታያቸው በሚኒስትር ሐሺም ኢብኑ አብዱልዓዚዝ የሚመራ ግዙፍ ሰራዊት ላኩበት። ሐሺም ምሽጉን ክፉኛ በመክበቡ ኢብኑ ሐፍሱንና ተከታዮቹ እጃቸውን ለመስጠት ተገደዱ። ከጥቂት ጊዜ በኋላ ግን ኢብኑ ሐፍሱን በሙንዚር ኢብኑ ሙሐመድ በሚመሩት ሰሜናዊ የጦር ዘመቻዎች ላይ ቢሳተፍም ተፈጥሮ ከአመጽ ጋር የተቆራኘ በመሆኑ ከሰራዊቱ አምልጦ በመጥፋት ዳግም ወደ ምሽጉ ተመለሰ። አልሙንዚር ኢብኑ ሙሐመድ ኢብኑ ሐፍሱንን ለመውጋት ሰራዊት መርቶ ዘመተ። ከማላጋ በስተሰሜን ምስራቅ በኩል የምትገኘውንና የኢብኑ ሐፍሱን አጋር የነበረችውን የሐማ ከተማን መክበብ ጀመረ። ኢብኑ ሐፍሱንም ለአጋሩ ሊያግዝ ቢመጣም በደረሰበት ከባድ ሽንፈት ምክንያት ወደ ሐማ ከተማ ገብቶ ለመሸሸግ ተገደደ።
አልሙንዚር ምሽጉን አጥብቆ በመክበብ ላይ ያለ አባታቸው አሚር ሙሐመድ ማለፋቸውን የሚገልጽ መርዶ ደረሳቸው። በዚህም ምክንያት ከበባውን ትተው ወደ ቁርጡባ ለመመለስ ተገደዱ። ይህ አጋጣሚ ለኢብኑ ሐፍሱን የእፎይታ ጊዜ ሰጠው። አመጹንም በድጋሚ በማቀጣጠል በረያና ረንዳ ላይ ስልጣኑን አስፋፋ። ይህም በአንደሉስ ለነበረው የኡመውያን መንግስት ትልቅ አደጋ፣ ለአዲሱ አሚር ደግሞ ከባድ ፈተና ሆነ። አልሙንዚር የአባቱ የልብ ወዳጅና የዙፋኑ ወራሽ ከመሆናቸውም በላይ ብርቱ ፈረሰኛና ጎበዝ የጦር መሪ ነበሩ። አባታቸውም የተለያዩ ወታደራዊ ዘመቻዎችንና አመፀኞችን ለመቆጣጠር እጅጉን ይተማመኑባቸው ነበር። የአልሙንዚር ትልቁ ዓላማ የኢብኑ ሐፍሱን ኃይል ከመጠናከሩና በየቦታው ካሉ አመፀኞች ጋር ከመተባበሩ በፊት ማጥፋት ነበር። የኢብኑ ሐፍሱን የፖለቲካ ፍልስፍና በአረቦችና በበርበሮች ላይ ከፍተኛ ጥላቻን ያረገዘ ነበር። እሱ የሚቀሰቅሰው ነፃነትና ራስን ማስተዳደር በሚል መፈክር ሲሆን አረቦች ሕዝቡን ከአቅሙ በላይ በግብርና በመከራ እያደቀቁት መሆኑንና እሱም ለነዚህ ወገኖች ደመላሽ ሆኖ መነሳቱን ይናገር ነበር። በ274 ዓመተ ሂጅራ አልሙንዚር የኢብኑ ሐፍሱን አመፅ ከስር መሰረት ለመንቀል በቆራጥነት ዘመተ። ጥቂት ምሽጎችን በመቆጣጠርም የአመፁን አጋሮች ማረኩ። በዚህ ጊዜ ኢብኑ ሐፍሱን በተለመደው ተንኮሉ በመጠቀም ከነቤተሰቡ ወደ ቁርጡባ ለመሄድ ቃል በመግባት እርቅ ጠየቀ። አሚሩም በሐሳቡ ተስማምተው ከበባውን አነሱ። ነገር ግን ኢብኑ ሐፍሱን በሌሊት ጨለማ ተከልሎ በመጥፋት በድጋሚ አመፀ። አሚሩ በዚህ ድርጊት እጅግ ተቆጥተው ኢብኑ ሐፍሱን በቁጥጥር ስር ሳይውል ወደ ቁርጡባ ላለመመለስ በመማል ዳግም ከበባውን ጀመሩ። ሆኖም ግን ለ43 ቀናት በቆየው ከበባ መካከል አሚር አልሙንዚር በጠና ታመሙ። በመጨረሻም ለ2 ዓመታት ብቻ በስልጣን ላይ የቆዩት አሚር አልሙንዚር በ275 ዓመተ ሂጅራ በሰፈር ወር በዚያቸው በበሽተር ቅጥር ግቢ ስር ሕይወታቸው አለፈች። የአሚሩን መሞት ተከትሎም ከበባው ተነስቶ ሰራዊቱ ወደ ቁርጡባ ተመለሰ። አሚር አብዱላህ ኢብኑ ሙሐመድ ስልጣኑን እንደጨበጡ በተራራማው የግዛቲቱ ክፍሎች የተቀሰቀሰው አመፅ እንደ ሰደድ እሳት ወደ ታላላቅ ከተሞችና ወሳኝ ምሽጎች ተስፋፋ። ይህ ተቃውሞ በመወለዶች አሊያም ደመቅይጥ ሙስሊሞች ብቻ የተወሰነ ሳይሆን እንደ ጀያን፣ አልቢራና መዲና ሳሊም ያሉ የአረብ መሪዎች ነፃነታቸውን ሲያውጁ፣ በሰሜናዊው ድንበር በበጥሊዮስና በሙርሲያ የነበሩ የበርበር መሪዎችም በተመሳሳይ መንገድ ከአሚሩ ቁጥጥር ውጭ ሆኑ። በወቅቱ ኢሽቢሊያ በአረቦችና በበርበሮች መካከል የሚካሄድ የከፋ የደም አውድማ ሆና ነበር። የቁርጡባ ማዕከላዊ መንግስትም ስልጣኑ በዋና ከተማዋና በጥቂት ዳርቻዎቿ ላይ ብቻ የተገደበ ደካማ አስተዳደር ሆኖ አረፈው። አሚር አብዱላህ ይህንን ሁሉ ፈተና የመጋፈጥ ግዴታ ነበረባቸው። ከሁሉ በላይ ግን የኢብኑ ሐፍሱን አመፅ እጅግ አሳሳቢው ጉዳይ ሆኖ አገኙት። ኢብኑ ሐፍሱን በበሽተር ተቀምጦ ለኡመውያን አሚር ታማኝነቱን በመግለጽ እርቅ እንዲደረግ መልእክተኛ ላከ። አሚሩም ጥያቄውን ተቀበለው መልእክተኞቹን በክብር ሸኟቸው። ሆኖም ግን ገና ጥቂት ወራት ሳይቆጠሩ ኢብኑ ሐፍሱን የገባውን ቃል አጥፎ ዳግም አመፀ። በ276 ዓመተ ሂጅራ አሚሩ ራሳቸው ሰራዊታቸውን እየመሩ ወደ በበሽተር ተራራማ አካባቢዎች ዘመቱ። ምድሪቱን በማውደም ጠላትን ለማዳከም ቢሞክሩም የአመፁ እሳት ግን በደቡባዊ አንደሉስ እንደተቀጣጠለ ቀረ። ብዙም ሳይቆይ በዋዲል ከቢር ወንዝ ቅርንጫፍ አቅራቢያ ሁለቱ ወገኖች ተፋጠጡ። በዚህ አስቸጋሪ ፍልሚያ የአንደሉስ ፈረሰኞች የኢብኑ ሐፍሱንን ቀኝ ክንፍ ሰብረው በመግባት ድል ተቀዳጁ። ይህም በተቀሩት የአመፀኞች ልብ ውስጥ ፍርሃትን በመልቀቁ ተበታትነው እንዲሸሹ አደረጋቸው። የኢብኑ ሐፍሱን አመፅ ሙሉ በሙሉ ባይከስምም ኃይሉ ግን በእጅጉ ዛለ። በአንደሉስ ደቡብ ምስራቅ ክፍሎችም የቁርጡባ መንግስት ለባዕዳን ያደላል ብለው የሚያምኑ የአረብ ጎሳዎች አመፅ አስነሱ። ኢሽቢሊያም የአረቦች የደመቅይጦችና የክርስቲያኖች ስብጥር የሚኖሩባት ከተማ በመሆኗና የሀብትና የስልጣን ሹክቻ ስላለባት ለረጅም ዓመታት የቀጠለ ትርምስ መናኸሪያ ሆነች። ኢብኑ ሐፍሱን ከተሸነፈ ከ2 ዓመታት በኋላ ሰራዊቱን ዳግም አደራጅቶ ቢነሳም ማዕከላዊው መንግስት ተከታታይ ዘመቻዎችን ከፈተበት። የአሚር አብዱላህ ልጅ አልሙጠሪፍ በበበሽተር ከቦ ድል አደረገው።
በ286 ዓመተ ሂጅራ ግን የኢብኑ ሐፍሱን የታሪክ ምዕራፍ ማክተም ጀመረ። ኢብኑ ሐፍሱን ክርስትናን መቀበሉንና ስሙንም ወደ ሳሙኤል መለወጡንም በይፋ አወጀ። ይህ ውሳኔ መሪዎቹና ወታደሮቹ እንዲክዱትና ለአሚር አብዱላህ ያላቸውን ታማኝነት እንዲገልጹ ትልቅ መንገድ ከፈተ። በ289 ዓመተ ሂጅራ በኢብኑ ሐፍሱንና በኢሽቢሊያ ገዢ ኅብረት እንዲሁም በመንግሥት ሰራዊት መካከል በኢስቲጃ ምድር በተደረገው ፍልሚያ ኢብኑ ሐፍሱን ዳግም ክፉ ሽንፈትን ቀመሰ። የአንደሉስ አሚር ስልጣን እንደ አሚር አብዱላህ ዘመን በእጅጉ የኮሰመነበት ጊዜ አልነበረም። አሚሩም በስልጣን ላይ የቆየባቸውን 25 ዓመታት ሙሉ በማያቋርጥ ትግልና በከባድ የውስጥ ሽኩቻዎች አሳልፈዋል። የአሚር አብዱላህን ስኬቶችና ያከናወናቸውን ተግባራት ስናነሳ ለሳቸው መከታ በመሆን የአንደሉስን አንድነት ለመጠበቅ በቁርጠኝነት የታገሉትን እንደ በኑ አቢ ዓቢዳ ያሉ ታማኝና ብቁ ወታደራዊ መሪዎችን ሚና መዘንጋት የለብንም። አሚሩ በነበረባቸው የማያቋርጥ የውስጥ አመጽና ሹክቻ ምክንያት ወደ ሰሜን በመዝመት ከክርስቲያን ኃይሎች ጋር ለመጋጠም ፋታ አላገኙም ነበር። እንዲያውም የሊዮን ንጉሥ በሙስሊሞች መካከል የነበረውን አለመግባባት በማቀጣጠል የራሱን ጥቅም ለማስከበር ይሞክር ነበር። በዚህ አስቸጋሪ ወቅት በኡመያ ቤተሰብ ውስጥ አንድ እጅግ ልብ ሰባሪና አሳዛኝ ክስተት ተከሰተ። አሚር አብዱላህ የገዛ ልጃቸውን ሙሐመድን ከአመፀኞች ጋር አብረሃል በሚል ጥርጣሬ እንዲገደል አዘዙ። ሆኖም ብዙም ሳይቆይ በድርጊታቸው በእጅጉ ተጸጸቱ። ያ የጸጸት ስሜታቸውም ወደ ተገደለው ልጃቸው ሕፃን ልጅ ዞረ። ያ ሕፃን አባቱ ሲገደል ገና የ3 ሳምንት ዕድሜ ነበረው። አያቱ አሚር አብዱላህ ሕፃኑን በታላቅ እንክብካቤ አሳደጉት፣ የልባቸውን ምስጢረኛ አደረጉት። አላህም ፈቅዶ ያ የየቲም ሕፃን ከአያቱ በኋላ የአንደሉስን መንበር በመረከብ በታሪክ እጅግ ታላቁና ዝነኛው የአንደሉስ መሪ ለመሆን በቃ። አሚር አብዱላህ በ300 ዓመተ ሂጅራ በረቢዕ አወል ወር ከዚህ ዓለም በሞት ተለዩ። እሳቸውን ተክቶ ወደ መንበሩ የመጣው የልጅ ልጃቸው የተበጣጠሰች አገርን፣ የተዳከመ ዙፋንንና ለመውደቅ የተቃረበ መንግስትን ነበር የወረሰው። ይሁን እንጂ በአንደሉስ ምድር የኡመውያን ወርቃማ ዘመን የጀመረው በዚህ ወጣት መሪ አማካይነት ነበር። አብዱራህማን አልናስር በ300 ዓመተ ሂጅራ ስልጣኑን ሲረከብ በአካባቢው በርካታ አጎቶቹ ቢኖሩም እሱ ባለው መልካም ስነ ምግባርና ብቃት ምክንያት ሁሉም በደስታና በፈቃደኝነት ታማኝነታቸውን ገለጹለት። አብዱራህማን የተረከበው ኃላፊነት እጅግ ከባድ ነበር። ግዛቲቱ በየአቅጣጫው በአመጽ ትናወጥ ስለነበር አጎቶቹ እንኳ ከእርሱ ጋር ለስልጣን ለመፎካከር ያልፈለጉበት በኃላፊነቱ ክብደት ምክንያት ሳይሆን አይቀርም። ይህ ወጣት መሪ ግን በብልህ አስተዳደርና በመልካም ስብዕናው አንዲትን መንግስት ከፈራረሰችበት እንዴት መልሶ መገንባት እንደሚቻል ለዓለም አሳየ። እርግጥ ነው የአያቱ አሚር አብዱላህ ጥረትም ሊዘነጋ አይገባም። አያቱ አመፀኞችን ለመስበር ያደረጉት የማያቋርጥ ትግል ባይኖር ኖሮ ለልጅ ልጃቸው አገርን የማረጋጋቱ ሥራ እንዲህ ቀላል ባልሆነ ነበር። አብዱራህማን አልናስር ስልጣን በያዘ በጥቂት ሳምንታት ውስጥ አመፀኞች ዓላማቸውን እንዳያሳኩ ቆራጥ እርምጃ መውሰድ ጀመረ። መጀመሪያ ከቁርጡባ በስተሰሜን በሚገኘው የበርበር መሪ ላይ ጦር ላከ። አብዱራህማን ለረጅም ጊዜ ሲያዘጋጀው የቆየውን ፈረሰኞቹን በራሱ የመረጣቸውንና አስፈላጊውን ትጥቅ በሙሉ ያሟላውን ግዙፍ ሰራዊት ይዞ በ300 ዓመተ ሂጅራ በሻዕባን ወር ለዘመቻ ወጣ። መጀመሪያም ወደ ደቡብ ምስራቅ በማምራት የባህር ዳርቻው አካባቢ ደረሰ። በእነዚህ አካባቢዎች እየተዘዋወረ 70 የሚሆኑ ወሳኝ ምሽጎችን አንዱን ከሌላው እየተከታተለ በቁጥጥር ስር አዋለ። የአመፅ አቀንቃኞችንም አዳከማቸው። በ301 ዓመተ ሂጅራ ደግሞ ኢሽቢሊያን ከበበ። ግንቧንም በማፍረስ የአመፀኞችን ይዞታ አስለቀቀ። በዚህም በዚያች ወሳኝ ከተማ ውስጥ የነበረውና ከኢብኑ ሐፍሱን ጋር ሲደረግ የነበረው ኅብረት አከተመለት። በዚያው በ301 ዓመተ ሂጅራ በሸዋል ወር አብዱራህማን የኢብኑ ሐፍሱን ዋና ምሽግ ወደ ነበረው ወደ ረንዳ ተራራማ አካባቢዎች አመራ። ኢብኑ ሐፍሱን በእነዚህ አካባቢዎች ዳግም ኃይሉን ለማጠናከር ቢሞክርም አብዱራህማን ግን በመንገዱ ያሉትን ምሽጎች በሙሉ እየተቆጣጠረ መጣ።
ኢብኑ ሐፍሱን ወደ ክርስትና መመለሱ በአንደሉስ ያሉ ክርስቲያኖችን ድጋፍ ያስገኝልኛል የሚል ስሌት ነበረው። ዳሩ ግን ውሳኔው በእርሱ ላይ ክፉኛ ሆነበት። ሙስሊሙም ሆነ ክርስቲያኑ ብቻ ሳይሆን የገዛ ልጆቹ እንኳን ሳይቀሩ በድርጊቱ ተከፍተው ከጎኑ መራቅ ጀመሩ። ኢብኑ ሐፍሱን ሁኔታዎች ሲባባሱበት ለአብዱራህማን አናስር የሰላምና የደህንነት ጥያቄ ለማቅረብ ተገደደ። አናስርም ጥያቄውን ቢቀበለውም በአመፀኛው ተንኮልና ክህደት ላይ ጥንቃቄውን አላላላም ነበር። በ306 ዓመተ ሂጅራ በረቢዕ አልአወል ወር በምዕራብ አንደሉስ በኡመውያን ላይ ለግማሽ ክፍለ ዘመን ያህል የታላቁን ዓመፅ የመራው ዑመር ኢብኑ ሐፍሱን በ72 ዓመቱ ከዚህ ዓለም በሞት ተለየ። አብዱራህማን አናስር ራሱ ወደ ዓመፁ መነሻዎች በመዝመት የቀሩትን የዓመፅ ርዝራዦች ሙሉ በሙሉ አጠፋ። የዓመፁን አሻራዎች ካጸዳ በኋላ በታላቁ መስጂድ ሰላቱን ሰገደ። ሁሉንም ምሽጎችና ይዞታዎችንም ተቆጣጠረ። ክርስትናን አልለቅም በማለት በአቋሙ የጸናው የኢብኑ ሐፍሱንንም ልጅ በሞት ቀጣው። የአውሮፓ የታሪክ ምንጮች ዑመር ኢብኑ ሐፍሱን ሀገሩን ከወራሪዎች ነፃ ለማውጣትና ወደ ቀድሞ የክርስትና እምነቱ ለመመለስ የታገለ ብሔራዊ ጀግና አድርገው ይስሉታል። እውነታው ግን ኢብኑ ሐፍሱን ሽፍታና አመፀኛ እንጂ ለብሔራዊ ዓላማ ወይም ለክብር የቆመ አልነበረም። ድርጊቶቹ በሙሉ ከወንድነትና ከታላቅነት ጋር የሚቃረኑ ነበር። ከዚህ በኋላ አናስር 4 ዓመታትን በአንደሉስ ደቡብና ምዕራብ አካባቢዎች የነበሩ የአመፅ እንቅስቃሴዎችን በማክሸፍ አሳለፈ። የአመፀኞች ምሽግ የነበረችውን ቶሌዶን ለሙሉ ለ1 ዓመት ከበበ። በዚህም ለግማሽ ክፍለ ዘመን የአገሪቱን ሀብት ሲያባክንና በሰሜን ለሚገኙ የክርስቲያን መንግስታት ምቹ ሁኔታን ሲፈጥር የነበረውን የውስጥ አመፅ ለአንዴና ለመጨረሻ ጊዜ አበቃለት። አብዱራህማን ስልጣን ከመያዙ በፊት የውስጥ ትርምሱን ተገን በማድረግ የሰሜን ክርስቲያን መንግስታት በሙስሊሞች ድንበር ላይ ተደጋጋሚ ጥቃት ይሰነዝሩ ነበር። አብዱራህማን አናስርም በሜዲትራኒያንና በአትላንቲክ የባህር ዳርቻዎች መካከል የተስፋፋውን የጠላት ኃይል የመጋፈጥ ከባድ ኃላፊነት ወደቀበት። መጀመሪያ ላይ የውስጥ አመፀኞችን በማጽዳት ስላተኮረ ለሰሜኑ ዘመቻ ትኩረት አልሰጠም ነበር። ነገር ግን የሊዮንና የናቫሬ ነገስታት ተባብረው በምዕራብ ቶሌዶ የሚገኙ ከተሞችን ማጥቃታቸውና መስጂዶችንም ማቃጠላቸው እርምጃ እንዲወስድ አስገደደው። በ308 ዓመተ ሂጅራ በሙሐረም ወር አብዱራህማን ግዙፍ ሰራዊት ይዞ ከቁርጡባ ወጣ። በዚያ ዘመቻ ሙስሊሞች በጠላት ላይ ከፍተኛ ሽንፈት አደረሱ። በርካታ ምሽጎችንም ደመሰሱ። የራሳቸውንም ይዞታዎች አጠናከሩ። ለ3 ወራት የዘለቀው ይህ ዘመቻ ጠላትን ክፉኛ ቢያዳክምም የክርስቲያን ኃይሎች ግን ገና አልተረታም ነበር። ጠላቶች ጥቃታቸውን በመቀጠላቸው አብዱራህማን በ312 ዓመተ ሂጅራ ዳግም ለዘመቻ ወጣ። የናቫሬ መንግስታት ዋና ከተማ ወደ ነበረችው ወደ ፓምፕሎና በመዝመት ከተማይቱን አፈረሳት። የንጉሱንም ሰራዊት ሙሉ በሙሉ ደመሰሰ። አብዱራህማን አናስር ወደ ዋና ከተማው ቁርጡባ በሚመለስበት ወቅት በሙሳ ብኑ ዚኑን ላይ የበላይነትን ተቀዳጅቶ ታማኝነቱን ተቀበለ። ይህ ታላቅ ዘመቻ 4 ወራትን የፈጀ ሲሆን አናስር ከተማይቱን ለ1 ዓመት ያህል ከበባ ስር እንድትቆይ ካደረገ በኋላ ዳግም ተመልሶ ሙሉ በሙሉ ተቆጣጠራት። በዚያው ቅጽበት የሊዮን ንጉሥ ቶሌዶን ለመታደግ ሰራዊቱን እየመራ መጣ። በመንገዱም አሁን ላይ ማድሪድ ተብላ የምትታወቀውን የመጅሪት ምሽግን ያዘ። ይሁን እንጂ የአናስር ብርቱ ጥቃት እስከ ሰሜን ጫፍ ድረስ በመዝለቁ የሰሜኑ ነገስታት ከስምምነት ውጭ ሌላ አማራጭ አላገኙ። እንዲያውም የአናስርን ወዳጅነት ለመፈለግና የሕክምና እርዳታ ለማግኘት እንኳ ወደ ቁርጡባ መምጣት ጀመሩ። ሆኖም ግን የሊዮን ንጉሥ ያደረገውን ስምምነት ለማፍረስ ጊዜ አልፈጀበትም። በ325 ዓመተ ሂጅራ በረጀብ ወር አብዱራህማን አናስር በራሱ የሚመራ ግዙፍ ሰራዊት ይዞ ወጣ። መጀመሪያም ወደ ቶሌዶ በመሄድ የነዋሪዎቿን ደህንነት አረጋገጠ። በአማጽያን ክርስቲያኖች ልብ ውስጥም ሽብርንና ፍርሃትን ፈጠረ። በመቀጠልም የሰርቀስታን ገዢዎች የነበሩትን በኑ ተጂብን ለመውጋት ወደ ሰሜን ምስራቅ አቀና። በዚህም የአናስር መንግስት ካጋጠሙት እጅግ አደገኛ አመጾች አንዱ የነበረው የተጂቢዩን አመጽ አከተመለት። ይህ አካባቢ
ለኡመውያን መንግስት ተቃዋሚዎችና ለክርስቲያን ነገስታት ዋነኛ መናኸሪያ ማዕከል ነበር። የአንደሉስ መሪ ሰርቀስታንን ከተቆጣጠረ በኋላ 3 ግዙፍ ጦሮችን ወደ ተለያዩ ምሽጎች በመላክ ጠላትን በየቦታው ድል አደረገ። ሰራዊቱም ለ8 ወራት የዘለቀ ስኬታማ ዘመቻ ካከናወነ በኋላ በረቢዕ አልአወል ወር ወደ ቁርጡባ ተመለሰ። አናስር ያንን አደገኛ የክርስቲያን ነገስታት ህብረት በመበጣጠስ መላውን ሰሜን ምስራቅ በአገዛዙ ሥራ ዋለ። የቀረውም ያ የመስቀልቅል ሁኔታዎች ምንጭ የነበረው የሊዮን ንጉሥ ብቻ ነበር። በመቀጠልም ወደ 100 ሺህ የሚጠጋ ወታደር የያዘ ታላቅ ሰራዊት ተዘጋጀ። በሁለቱ ወገኖች መካከል አልኸንደቅ በመባል የሚታወቀው እጅግ አስከፊ ጦርነት ተካሄደ። ይህ ጦርነት በአንደሉስ ታሪክ ውስጥ እንደ ጥቁር ጠባሳ የሚታይ አሳዛኝ ክስተት ነበር። በውጊያው መካከል በሙስሊሞች ሰራዊት ውስጥ ያልታሰበ መሸበር ተከሰተ። ጠላትም ሰራዊቱን ወደ ጥልቅ ገደል ገፋው። በዚያ አስከፊ ሽንፈት ውስጥ የከዳተኞች እጅ ከፍተኛ ነበር። አልናስርም ለክህደታቸው የሚመጥን ቅጣት ቀጣቸው። በተጨማሪም የአንደሉስ ሰቃሊባ አልያም የባሪያ ዘር ተዋጊዎች የጦር አመራሩን መረከባቸው በአረብ ተዋጊዎች ዘንድ ቅሬታን ፈጥሮ ስለነበር ለሰራዊቱ የሞራል መውደቅ ሌላው ምክንያት ሆነ። በዚህም ውጊያ መሪው ሙሐመድ ቢን ሐሽም አተጂቢ ተማረከ። ከዚህ አስከፊ ጦርነት በኋላ አልናስር በራሱ የሚመራውን ወታደራዊ ዘመቻ አበቃ። የሰሜኑን ድንበር የመጠበቁን ኃላፊነትም እንደ በኑ ተጂብና እንደ በኑ ዚኑን ላሉ ብርቱ የጦር አበጋዞች ተወላቸው። የሊዮን ንጉሥ ዳግም እርቅ ቢጠይቅም እንደ ልማዱ ስምምነቱን አፍርሶ ጥቃት መሰንዘሩን ቀጠለ። አልናስር በአንደሉስ ሰሜናዊ ምዕራብ ጫፍ የምትገኘውን መዲነቱ ሳሊም ከተማን አደሰ። የሰሜኑን የጦር ማዕከልም ከቶሌዶ ወደዚች ከተማ አዛወረው። ከተማይቱንም ጋሊብ ናሲር ለተባለ ጎበዝ የጦር መሪ ሰጠው። ይህ መሪ በአናስር ዘመን በአንደሉስ ታሪክ ውስጥ ትልቅ ስም ያለው ሰው ነበር። አብዱራህማን አናስር ስልጣን በያዘበት ወቅት በሞሮኮ የፋጢሚዩን መንግስት ከተመሰረተ 4 ዓመታት አልፈውት ነበር። የፋጢሚዩን ተጽዕኖ በፍጥነት እየሰፋ ሄዶ እስከ ሴፕቲሜኒያ ድረስ ደረሰ። ይህ ሁኔታ ለአንደሉስ የባህር ዳርቻዎች ብቻ ሳይሆን ለኡመውያን መንግስት ፖለቲካዊና ሃይማኖታዊ ህልውናም ትልቅ ስጋት መሆን ጀመረ። አናስር ይህ አደጋ ሳይበረታና አንደሉስን ሳይውጥ በፊት መፍትሄ መፈለግ ነበረበት። በ319 ዓመተ ሂጅራ አብዱራህማን አናስር በሲራጅ የሚመራና 120 መርከቦችን የያዘ ግዙፍ የባህር ኃይል ወደ ሴፕቲሜኒያ ላከ። ከተማይቱንም በፍጥነት በቁጥጥር ሥር አዋላት። ይህን ተከትሎም በርካታ የበርበር መሪዎች ለናስር ያላቸውን ታማኝነትም ገለጹ። ጥሪውም እስከ ፋስ ድረስ ተሰማ። የመክናስ መሪ የነበረው ሙሳ ብኒ አቢል አፊያም ለናስር በመገዛት በወታደርና በመርከብ ድጋፍ አደረገለት። በዚህም ኃይል ፋጢሚዮችን ድል በማድረግ ወደ ሞሮኮ ሊያደርጉት የነበረውን መስፋፋት እንደ ጽኑ ግንብ ሆኖ ገታው። የአናስር የፖለቲካ ስልት ከፋጢሚዮች ጋር ቀጥተኛ ጦርነት ውስጥ አለመግባት ነበር። ምክንያቱም ከእነሱ ጋር መግጠም በሰሜን በኩል ከክርስቲያን ነገስታት ጋር ለነበረው ግንባር ድክመትን እንደሚፈጥርለት ተረድቶ ነበር። በመሆኑም በሞሮኮ ለነበሩት አጋሮቹ መሳሪያን፣ ቁሳቁስንና የገንዘብ ድጋፍን በመላክ ብቻ ተወሰነ። የአንደሉስ የመጀመሪያው መሪ አብዱራህማን አዳኺል ስልጣን ሲይዝ በአባሲያውያን ንጉሳን ላይ በየሚንበሩ እርግማን እንዳይደረግ ቢያዝም የኸሊፋ ማዕረግ ግን አልተጠቀመም ነበር። እሱም ሆነ ተከታዮቹ ልጆቹ በአሚር ስም ብቻ ነበር የሚጠሩት። ሆኖም ግን የፋጢሚዩን መንግስት መሪዎች የኸሊፋነትን ስም መያዛቸውንና አናስርም የአንደሉስን አንድነት መልሶ ማጠናከሩን ተከትሎ ይህ ማዕረግ ለእርሱ እንደሚገባ አመነ። በ316 ዓመተ ሂጅራ በዙል ሒጃ ወር የመጀመሪያው ጁሙዓ ላይ አብዱራህማን ሳልሳዊ አልያም አሚሩል ሙእሚኒን አናሲሩ ሊዲንላህ ወይንም የአማኞች መሪ ለአላህ ዲን ረዳት የሆነው ናስር በሚል የኸሊፋነት ማዕረግ መጠራት ጀመረ። የዚህ አዋጅ ቅጂዎችም ወደ አፍሪካና መግሪብ ተላኩ። በዚህም የአንደሉስ የኡመውያን ኸሊፋነት በኢራቅ ከነበረው የአባሳውያን ኸሊፋነት ጋር እኩል የሆነ ግርማ ሞገስን ተቀዳጀ። ይህ ለውጥ በቁርጡባ አስተዳደራዊ መዋቅር ላይ ትልቅ ተጽዕኖ አመጣ። የመንግስትን ክብር የሚመጥኑ ቢሮክራሲዎች ተዘረጉ። ቤተ መንግስቱም የላቀ ወግና ሥርዓትን ተላበሰ። የሰራዊት መሪዎች ቁጥርና ደረጃቸውም
ከፍ እንዲል ተደረገ። አናስር የኸሊፋን ፍጹም ስልጣን የሚያምን መሪ በመሆኑ ባለስልጣናት በእርሱ ላይ ሐሳባቸውን እንዲጭኑ አይፈቅድም ነበር። ለክልል ገዢዎችም ነፃነትን አይሰጥም ነበር። ሕዝቡን በታማኝነትና በታዛዥነት እንዲመራ ጽኑ ሥርዓትን ዘርግቷል። ከአናስር በኋላ በ350 ዓመተ ሂጅራ ልጁ አልሐከም አልሙስተንሲር ቢላህ ዙፋኑን ወረሰ። አልሐከም ስልጣን እንደያዘ የመጀመሪያው ተግባሩ ታላቁን የቁርጡባ መስጂድ ማስፋፋት ነበር። ይህ ሥራ 4 ዓመታትን የፈጀ ሲሆን የመስጂዱ ጉልላት በውብ የሞዛይክ ጥበብ አጌጠ። ይህ ጥበብም ከቤዛንታይን ንጉሠ ነገሥት የተላከ ስጦታ ነበር። የአልሐከም ዘመን ሳይንስና ስነ ጽሑፍ ከዚህ ቀድሞ ታይቶ በማይታወቅ መልኩ ያደገበት ወቅት ነበር። በመካከለኛው ዘመን ከነበሩት ቤተ መጻሕፍት ሁሉ እጅግ ግዙፍ የሆነውን የኡመውያን ቤተ መጻሕፍት በማቋቋም ረገድ ትልቁን ድርሻ ይወስዳል። ለእውቀት ያለው ፍቅርም በአገሪቱ የትምህርት አብዮት እንዲፈነዳ አድርጓል። በአውሮፓ ከፍተኛ የተባሉ ሰዎች እንኳ መጻፍና ማንበብ በማይችሉበት በዚያ ጨለማ ዘመን በአንደሉስ ግን ተራው ሕዝብ ማንበብና መጻፍ ይችል ነበር። ለድሆች ልጆች ነፃ የትምህርት ዕድል የሚሰጡ ትምህርት ቤቶችን አስገነባ። የቁርጡባ ዩኒቨርሲቲ በወቅቱ የዓለም ታዋቂ የነበረውን ዩኒቨርሲቲ በመስጂዱ ቅጥር ግቢ ውስጥ አቋቋመ። የታወቁ ፕሮፌሰሮችና ምሁራን ከመላው ዓለም ተመርጠው እንዲያስተምሩ ይደረግ ነበር። የመስጂዱ ከግማሽ በላይ የሚሆነው ክፍል በትምህርት ቤት ክፍሎች የተሞላ ነበር። ምሁራን ሙሉ ጊዜያቸውን ለምርምርና ለጽሑፍ እንዲያውሉ ወርሃዊ ደሞዝ ተቆረጠላቸው። ለተማሪዎችም የቀለብና የድጋፍ ገንዘብ ይመደብ ነበር። በአልሙስተንሲር ቢላህ ዘመነ መንግሥት አንደሉስ የክርስቲያን ነገሥታት የሚገብሩላት ወዳጅነቷንን ፍለጋ ነገሥታት የሚለማመጡባት የኃያላን መናኸሪያ ሁና ነበር። ይህም ታላቅነት በሂጅራ አቆጣጠር በ355 ዓመተ ሂጅራ ጀምሮ ለረዥም ዘመናት ቀጥሏል። ከነገሥታቱም መካከል ቀድሞ አንደሉስ የደረሰው የገሊቅያ አሚር ሲሆን የመጣውም ለሕክምና እርዳታ ነበር። በወቅቱ አልሐከም ከቤዛንታይን ቄሳርና ከጀርመን ንጉሠ ነገሥት ጭምር የክብር መልእክቶች ይደርሱት ነበር። ይህንን ሁኔታ አስመልክቶ አንድ ታዋቂ ስፔናዊ የታሪክ ምሁር ሲገልጽ በዚያ ዘመን የአንደሉስ ኡመውያ ኸሊፋነት የጥበብና የግርማዊነት ከፍታ ላይ ደርሶ ነበር። በመላው ስፔንም ላይ ሰላማዊ የበላይነቱን አንግሶ ነበር ይላል። ይሁን እንጂ አልሐከም በ366 ዓመተ ሂጅራ በሰፈር ወር 2ኛ ቀን ከዚህ ዓለም በሞት ተለየ። የእሱ ህልፈት በአንደሉስ ለነበረው ታላቅ የኡመውያን ሥርወ መንግሥት ማብቂያም ሆነ። ከሱ በኋላ አገሪቱ ወደማያባራ የብጥብጥ የአቅም ማጣትና የውድቀት እንዲሁም የጨለማ አዘቅት ውስጥ መግባት ጀመረች። ዙፋኑን ለመውረስ ገና የ2 ዓመት ሕፃን ለነበረው ለሂሻም አልሙአየድ ቢላህ በይዓ ተሰጠ። በዚህም ማንም ሳይቃወም ሁሉም ተስማማ። ይሁን እንጂ ስልጣኑ በተግባር በአማካሪው ጃዕፈር አልሙስሐፊና በጦር አዛዡ ሙሐመድ ቢን አቢ ዓሚር እጅ ወደቀ። በዚህ መተካካት ውስጥ የኸሊፋው እናት በሀገሪቱ ጉዳዮች ላይ ሕጋዊ የስልጣን ባለቤት ሆና ብቅ አለች። ኢሻም ለ33 ዓመታት በስልጣን ላይ ቢቆይም ትክክለኛው ስልጣን ግን በሐጂብ መንሱር ኢብኒ አቢ ዓሚር እጅ ተከማችቶ ነበር። ኢብኑ አቢ ዓሚር የራሱን ጥበቃና ግርማዊነት የሚያረጋግጥባት አዲስ ከተማ የመቆርቆር ህልም ነበረው። በዚህም መሰረት ከቁርጡባ በስተ ምስራቅ አልመዲነቱ ዛሂራ የተባለችውንና በዓሚልያውያን ስም የምትጠራውን ከተማ ገነባ። ግንባታዋም 2 ዓመታትን የፈጀ ሲሆን ታላቅ ቤተ መንግሥትን፣ መስጂድንና የአስተዳደር መስሪያ ቤቶችን አካታ ነበር። ኢብኑ አቢ ዓሚር የሀገሪቱን የግምጃ ቤት ሀብትና የጦር መሳሪያዎች ወደዚህች ከተማ አዛወረ። ከተማዋም በታላቅ ግንብና በምሽግ የታጠረች ነበረች። በዙሪያዋ ያሉ ሰፈሮችም ለሚኒስትሮችና ለጦር መሪዎች ተሰጡ። በዚህም አዳዲስ መንገዶችና ገበያዎች ተስፋፍተው ከቁርጡባ ዳርቻዎች ጋር ተሳሰሩ። ለከተማዋ ጥበቃም ከሰቃሊባዎችና ከበርበሮች የተወጣጣ ልዩ ዘብ አቆመ። እነዚህ ዘቦች ቤተ መንግሥቱን በመክበብ መውጫና መግቢያውን ተቆጣጠሩት። በዚህም ምክንያት ቁርጡባና ቤተ መንግሥቷ ባዶ ቀሩ። የግርማዊነትና የሥልጣን ማዕከልነቱም ወደ አዲሱ ከተማ ተዛወረ። ኸሊፋውም ምንም አይነት እንቅስቃሴ እንዳያደርግ ተገደበ።
በኢብኑ አቢ ዓሚርና በጦር አዛዡ ጋሊብ መካከል የነበረው ግንኙነት ወደ ግጭት አመራ። ጋሊብ የኢብኑ አሚርን ወዳጅነት ፈልጎ በአንድ የጋራ ዘመቻ ላይ በጋበዘው ወቅት የእራት ግብዣ አዘጋጅቶለት ነበር። ሆኖም በግብዣው ላይ በነበረው የቃላት ልውውጥ ጠብ ተነስቶ ሰይፍ ተመዘዘ። ኢብኑ አቢ ዓሚርም ቆስሎ ለማምለጥ ቻለ። በመጨረሻም በ371 ዓመተ ሂጅራ ሙሐረም ወር 4ኛ ቀን ላይ በሁለቱ ወገኖች መካከል በሻንት በጃንታ ምሽግ አቅራቢያ ጥልቅ ጦርነት ተካሄደ። ጋሊብ በሊዮን ንጉሥ ቢታገስም ውጊያው በጋሊብ ሞትና በደጋፊዎቹ ሽንፈት ተጠናቀቀ። ከዚህ ድል በኋላ የኢብኑ አቢ ዓሚር የድል ዘመቻዎች ተከታተሉ። ኢብኑ ኸልዱን ስለዚህ ጉዳይ ሲጽፍ ኢብኒ አቢ ዓሚር 52 የሚደርሱ ዘመቻዎችን ያደረገ ሲሆን በአንዱም እንኳ ሰንደቅ ዓላማው ተዋርዶ ወይም ተሸንፎ አያውቅም ይላል። የመጀመሪያ ዘመቻውን የከፈተው የሊዮን ንጉሥ ለጋሊብ በማገዙ ለመቅጣት ነበር። በወቅቱ 3 የክርስቲያን ነገሥታት ማለትም የሊዮን የካስቲልና የናቫሬ ነገሥታት በጋራ ቢቆሙበትም ኢብኑ አቢ ዓሚር ግን ሁሉንም ድል አድርጎ በድል አድራጊነት ተመለሰ። በመጨረሻም አልሓጂብ አልመንሱር የሚለውን የክብር ስም ተቀዳጀ። በየመስጂዶቹ በሚደረጉ የጁምዓ ኹጥባዎች ስሙ እንዲነሳ ተደረገ። ደብዳቤዎች በሱ ስም ይጻፉ፣ በሳንቲሞች ላይ ስሙ እንዲቀረጽም ሆነ። ሚኒስትሮችና ከፍተኛ ባለስልጣናትም ለሱ ታማኝነታቸውን በመግለጽ እጁን ይስሙ ነበር። በዚህም መንሱር የሀገሪቱ ፍጹም ባለስልጣን ሆነ። የሊዮን ንጉሥ የገባውን ቃል ኪዳን ካደ ተብሎ በተጠራጠረ ጊዜም መንሱር የሊዮንን መንግሥት ዳግም ወሮ እስከ ሀገሪቱ ዳርቻ ድረስ አሳደዳቸው። መንሱር ጉዞውን ወደ ሰሜን ወደ ሊዮን ግዛት አቀና። ከዚያም ወደ ምዕራብ በመታጠፍ በፖርቹጋል ሰሜን ወደምትገኘውና ወደ አትላንቲክ ውቅያኖስ ወደምትጠጋው ቁምርያ ከተማ አመራ። በ387 ዓመተ ሂጅራ መንሱር በታሪኩ እጅግ ታላቅና አስቸጋሪ የተባለውን ዘመቻ ወደ ገሊቅያ አደረገ። ይህ ቀጠና እጅግ ወጣ ገባና ለወረራ አስቸጋሪ የነበረ ሲሆን የሊዮን ነገሥታት በሙስሊሞች ጫና በሚበረታባቸው ጊዜ ሁሉ መሸሸጊያ የሚያደርጉት ስፍራ ነበር። ከቁርጡባ ጉዞውን የጀመረው በጀማዱል አኺር ወር ሲሆን በዚያ ወቅት የአንደሉስ የባህር ኃይል እግረኛ ጦርን ቀስተኛንና ስንቅን ጭኖ በፖርቹጋል ባህር በኩል ተንቀሳቀሰ። መንሱር ተራራዎችንና ወንዞችን አቋርጦ ከአንዲት ከተማ ደረሰ። ከዚያም የሙስሊሙ ጦር ወደ ሰሜን ወደ ዱዌሮ ወንዝ አቀና። በዚያም የባህር ኃይሉ ጦር ደረሰላቸውና መርከቦቹን እንደ ድልድይ በመጠቀም ወደ ገሊቅያ ተሻገሩ። በተራራማው ሰንሰለትና በባህር ዳርቻዎች እየተጓዘ ምሽጎችንና ግንቦችን በማፍረስ ጠላትን እያሳደደ ዘለቀ። የክርስቲያን ኃይሎችም በፊቱ እየሸሹ ፈረጠጡ። መንሱር ግስጋሴውን በመቀጠል ለክርስቲያኖች እጅግ የተቀደሰ ስፍራ ወደ ሆነችው ሻንተ ያዕቁብ ደርሶ ተቆጣጠራት። ከዚያም እስከ አትላንቲክ ውቅያኖስ ዳርቻ ድረስ ዘለቀ። ይህ ዘመቻ በመላው ክርስቲያን ስፔን ላይ ትልቅ ድንጋጤን የፈጠረ ሲሆን ተጽዕኖውም ለረጅም ዓመታት ቆይቷል። ይህ ዘመቻ የመንሱር 44ኛው የድል ጉዞ ነበር። በ392 ዓመተ ሂጅራ መንሱር ለመጨረሻ ጊዜ ወደ ካስቲል ዘመተ። የክርስቲያን የታሪክ ምንጮች በዚህ ዘመቻ ላይ በክርስቲያን ነገሥታት ጥምር ጦር ተሸንፎ ቆስሎና ሸሽቶ እንደሞተ ቢገልጹም ዘመናዊ የታሪክ ተመራማሪዎች ግን ይህንን ዘገባ አይቀበሉትም። ምክንያቱም ዘገባው ተሸነፈባቸው የሚላቸው ነገሥታት ከጦርነቱ ዓመታት በፊት የሞቱ በመሆናቸው ከእውነታው ጋር ይጋጫል። ከዚህም በተጨማሪ የሙስሊም የታሪክ ምንጮች ስለ ሽንፈቱ የሚገልጹት ምንም ነገር የለም። መንሱር በዚህ ዘመቻ ወቅት በበሽታ ተመትቶ በአልጋ ተሸክሞት እስከ መዲነቱ ሳሊም ደረሰ። በዚያም ለ27 ዓመታት በታላቅነት ከገዛ በኋላ በ392 ዓመተ ሂጅራ ረመዳን 7 ቀን ከዚህ ዓለም በሞት ተለየ። መንሱር በ381 ዓመተ ሂጅራ ስልጣኑን ለማጠናከር ሲል ከዚህ በፊት ተደርጎ የማይታወቅ እርምጃ ወስዶ ነበር። ልጁን አብዱል መሊክን ከሱ በኋላ ተተኪ እንዲሆን መረጠው። የሐጂብነትንና የጦር አዛዥነትን ስልጣን ለልጁ አሳልፎ በመስጠት እሱ በመንሱር የክብር ስም ብቻ ተወሰነ። መንሱር መንግስቱን የገነባው በቅጥረኛ ወታደሮች ላይ ነበር። እነዚህ ወታደሮች በሕዝቡ ላይ እየታበዩ እንዲገዙ ከማድረጉም በላይ አዳዲስ የጥቅም ፈላጊዎችንና ጥቂት የሕግ አዋቂዎችን በዙሪያው ሰበሰበ። እነዚህ ወገኖች በሕዝቡ ላይ ታላቅ ጫና በመፍጠርና ንብረታቸውን በመቀማት አስመረሯቸው።
በኋላ ላይ የጠዋኢፍ ነገስታት አልያም ሙሉኩ ጠዋኢፍ ተብለው የሚታወቁትም ከነዚህ ወገኖች የወጡ ነበሩ። መንሱር በመዲነቱ ሳሊም እንደሞተ ልጁ አብዱል መሊክ አልሙዘፈር ስልጣኑን ተረከበ። ኸሊፋው ሂሻምም የአባቱን ቦታ ተክቶ ሐጅብ እንዲሆን አዘዘ። አብዱል መሊክ የስልጣን ሽግግሩን ተጠቅመው ሁከት ሊፈጥሩ የሞከሩትን ወገኖች በፍጥነት ጸጥ አደረገ። የክርስቲያን ነገስታት ከመንሱር ሞት በኋላ የሙስሊሞች ጥቃት የሚቀንስ መስሏቸው ነበር። ሆኖም ግምታቸው ስህተት ነበር። አብዱል መሊክ ስልጣን በያዘ በጥቂት ወራት ውስጥ ለመጀመሪያው ዘመቻ ዝግጅት ጀመረ። ታዋቂ መሪዎችና በፈቃደኝነት የሚዋጉ ሙጃሂዶችም ወደሱ ጎረፉ። በ393 ዓመተ ሂጅራ መጨረሻ አካባቢ አብዱል መሊክ ወደ ናቫሬ ዋና ከተማ ፓምፕሎና ዘመተ። ሙስሊሞችም የጠላትን ግዛት ሰርገው በመግባት ታላቅ ድል ተቀዳጁ። ሆኖም ሰራዊቱ ለከፋ የበረዶ ማዕበል በመጋለጡ ወደ ኋላ ለመመለስ ተገደደ። አምስተኛ ዘመቻውን በ397 ዓመተ ሂጅራ ወደ ካስቲል አደረገ። በወቅቱ የሊዮን የናቫሬና የካስቲል ነገስታት እንዲሁም ሌሎች የክርስቲያን መሪዎች በአንድነት ተባብረው ቢገጥሙትም እሱ ግን በጽናት ተዋጋቸው። በዚያው ዓመት የሸዋል ወር ላይ ሰባተኛውንና የመጨረሻውን ዘመቻ አደረገ። ሆኖም መዲነተ ሳሊም እንደደረሰ በጠና ታመመ። በፈቃደኝነት ተሰልፈው የነበሩት ወታደሮችም ተበተኑ። በዚህም ምክንያት ወደ ቁርጡባ ለመመለስ ተገደደ። አብዱል መሊክ ለ7 ዓመታት ያህል ከገዛ በኋላ በ399 ዓመተ ሂጅራ ሰፈር ወር 16ኛው ቀን ላይ ሕይወቱ አለፈች። ከሱ በኋላ ኸሊፋ የነበረው ሂሻም የመንሱርን ሌላኛውን ልጅ አብዱራህማንን በሐጂብነት ሾመ። እሱም ሸንጁል በሚል ቅጽል ስም ይታወቃል። ይሁን እንጂ ሕዝቡ አብዱራህማንን አልወደደውም ነበር። ይህም የሆነው ከእናቱ በኩል የክርስቲያን ደም ስላለበት በባህሪውም ዘልዛላ በመሆኑና እንደ አባቱና እንደ ወንድሙ ኸሊፋ ሂሻምን በማገልገል ስልጣኑን ለብቻው ስለተቆጣጠረው ነበር። አብዱራህማን ከሱ በፊት ማንም ደፍሮት የማያውቀውን ነገር አደረገ። ኸሊፋው ሂሻም እሱን አልጋ ወራሽ አድርጎ እንዲሾመው በማድረግ ስልጣኑ ከኡመውያን ቤተሰብ ወጥቶ ወደ ዓሚልያውያን ቤተሰብ እንዲዞር የሚያደርግ አዋጅ አስወጣ። አብዱራህማን ሸንጁል የሕዝብን ትኩረት ወደ ሌላ አቅጣጫ ለማዞር በማሰብ በዘመቻ ለመጠመድ ወሰነ። በመሆኑም ወደ ገሊቅያ ለመዝመት ተነሳ። አማካሪዎቹ ግን ከከተማ ከወጣ ሕዝባዊ አመጽ ሊነሳ ይችላል ብለው ቢመክሩትም እሱ ግን ምክራቸውን ወደ ጎን በመተው ሰራዊቱን አስከትሎ ወደ ቶሌዶ ከዚያም ወደ ገሊቅያ አቀና። ይህ አመጽ እንዲቀሰቀስ ያደረገው ዋነኛው ምክንያት ግን የዓሚልያውያን አምባገነንነትና በሕዝቡ ላይ ያደርሱት የነበረው በደል ነበር። ስልጣናቸውንም በበርበሮችና በሰቃሊባዎች ጦር ላይ መስርተው ሕዝቡን ያፍኑ ነበር። በመጨረሻም አብዱራህማን የኸሊፋው አልጋ ወራሽ ተደርጎ መሰየሙ ለረጅም ጊዜ በሕዝቡ ውስጥ ተዳፍኖ የቆየውን የቁጣ እሳት እንዲቀጣጠል ያደረገች የመጨረሻዋ ክብሪት ሆነች። ለአመፁ መሪ የነበረው ሙሐመድ ኢብኑ ሂሻም የተባለ የኡመውያን ዘር የሆነ ወጣት ሲሆን በወቅቱ የዓሚልያውያንን ሥርወ መንግሥት ለመጣል የሚመኙት የመርዋን ቤተሰቦች ብቻ ሳይሆኑ በደል ያንገሸገሻቸው የህብረተሰብ ክፍሎች ሁሉ በአንድነት ቆመው ነበር። በ399 ዓመተ ሂጅራ ጀማዱል አወል 16ኛው ቀን ላይ ሙሐመድ ኢብኑ ሂሻም በቁርጡባ ቤተ መንግሥት ላይ ድንገተኛ ጥቃት ሰነዘረ። የከተማዋን አስተዳደር በመግደል በደል የሰለቻቸውን ዜጎች በዙሪያው አሰባሰበ። በመቀጠልም ኸሊፋው ሂሻም ስልጣኑን በገዛ ፈቃዱ እንዲለቅ አደረገ። በዚህም የሂሻም ስም ብቻ የነበረው ኸሊፋነትም አበቃ። ሙሐመድ ኢብኑ ሂሻም አልማህዲ የሚለውን የክብር ስም በመያዝ ስልጣኑን ተቆጣጠረ። ይህ ክስተት ግን ለዓሚልያውያን መንግሥት ብቻ ሳይሆን ለመላው የኡመውያን ኸሊፋነትና ለአንደሎስ ስልጣኔ መፈራረስ መጀመሪያ የነበረው የፊትና ጅማሮ መሆኑን ሕዝቡ በወቅቱ አልተረዳውም ነበር። አብዱራህማን ሸንጁል በቶሌዶ ሆኖ የአመፁን ዜና በሰማ ጊዜ የአልጋ ወራሽነቱን ስልጣን ትቶ በሐጂብነት ብቻ ለመቀጠል ቢሞክርም ሰሚ አላገኘም። ወደ ቁርጡባ ለመመለስ ቢገሰግስም በከተማዋ ዳርቻ ሲደርስ የነበሩት የበርበር ወታደሮች ጥለውት ፈረጠጡ። በመጨረሻም በቁርጡባ መግቢያ ላይ ተይዞ ተገደለ። አዲሱ መሪ መህዲ ስልጣን እንደያዘ በበርበሮች ላይ የጭካኔና የንቀት እርምጃዎችን መውሰድም ጀመረ። ትጥቃቸውን አስፈታቸው፣ ሰደባቸው። ይህ የጥላቻ ስሜት ወደ ተራው ሕዝብ ተጋብቶ በርበሮችን ማጥቃትና ቤቶቻቸውን መዝረፍ ተለመደ። ይህ ድርጊት በበርበሮች ልብ ውስጥ የማይጠፋ ቂምን ፈጠረ።
መህዲ ስልጣኑ የጸናለት በመሰለው ጊዜ ወደ ሥርዓት አልበኝነትና ወደ ጥፋት መንገድ አመራ። እንዲያውም የሾመውን አልጋ ወራሽ ከመግደሉም በላይ ከሰራዊቱ ውስጥ 7000 ወታደሮችን በማባረር ደሞዛቸውን አገደ። በመንሱር ዘመን በታማኝነት ያገለግሉ የነበሩትን በርበሮች ከቁርጡባ ለማስወጣት ቢሞክርም እምቢ አሉት። በዚህም በአንደሉሳውያንና በበርበሮች መካከል የእርስ በርስ ጦርነት ተቀሰቀሰ። ይህም የመንግስትን ጦር አዳከመው። ሀገሪቱንም ለጥቃት የተጋለጠችና የመከላከያ ኃይል የሌላት አደረጋት። በመህዲ ግብዝነት የተበሳጩት የኡመውያን ዘሮችም በሂሻም ኢብኒ ሱለይማን መሪነት ተነሱ። በርበሮችና የዓሚልያውያን ወጣቶችም አብረዋቸው በመሆን መህዲን በቤተ መንግስቱ ከበቡት። በርበሮች ወደ ሰሜን ወደ ቀልዓተ ረባህ በማምራት ሱለይማን ኢብኒ አልሐከምን መሪ አድርገው ሾሙት። አልሙስተዒን የሚል የክብር ስምም ሰጡት። ሙስተዒን በበርበሮችና በካስቲል ንጉሥ ጦር እየታገዘ መህዲን ድል አደረገው። የዓሚልያውያን ወጣቶችም በመህዲ ባህሪ ተስፋ ስለቆረጡ በድብቅ ተማክረው ሂሻም አልመህዲን ከእስር ቤት አውጥተው ለሶስተኛ ጊዜ ኸሊፋ አደረጉት። መህዲንም በሂሻም ፊት አንገቱን ቀሉት። ይህ ሁሉ ግርግርም የኡመውያን ኸሊፋነት እንዲያከትም አደረገ። አንደሉስም ወደ ጥቃቅንና እርስ በርስ ተፋላሚ መንግስታት ተከፋፈለች። እያንዳንዱ አሚር በየፊናው የራሱን ግዛት አቋቁሞ ንጉሥ ነኝ አለ። ይህ ዘመን በታሪክ የጠዋኢፍ ነገስታት ዘመን በመባል ይታወቃል። እነዚህ ጥቃቅን ነገስታት እርስ በርሳቸው ከመቀራረባቸው የተነሳ ጥቅማቸው ይጋጭ ነበር። አንድ የታሪክ ምሁር ይህንን አሳዛኝ ሁኔታ ሲገልጽ ሁኔታው እጅግ የተዘበራረቀና መሳለቂያ ሆነ። በ144 ኪሎ ሜትር ስኩዌር መሬት ላይ አራቱም ራሳቸውን አሚረል ሙእሚኒን ብለው የሚጠሩ ነገስታት ነበሩ ይላል። አንደሉስ በዚህ የመከራ አዙሪት ውስጥ ሆና እርስ በርስ ስትባላ፣ በሰሜን ያሉት የክርስቲያን ስፔን መንግስታት ግን በፈረንሳይና በሊቀ ጳጳሱ የፖለቲካና የሃይማኖት ድጋፍ እየታገዙ አንድነታቸውን ያጠናክሩ ነበር። በወቅቱ ስፔንን ይመራ የነበረው የካስቲል ንጉሥ አልፎንሶ ስድስተኛው ነበር። እሱም የካስቲልንና የሊዮንን መንግስታት በማዋሃድ የሰሜኑን ኃይል አጠናከረ። በመጨረሻም ጥረቱ ፍሬ አፍርቶ ታሪካዊቷንና ስልታዊቷን የቶሌዶ ከተማን ተቆጣጠረ። የቶሌዶ መውደቅ ለሙስሊሞች ታላቅ መርዶ ነበር። ጠላት እስከ ቁርጡባ ተራሮች ድረስ ያለውን ሰፊ መሬት እንዲቆጣጠር በር ከፈተለት። ይህ አዲስ የተያዘ ግዛትም አዲሷ ካስቲል ተብሎ ተሰየመ። በዚህ አስቸጋሪ ወቅት በሞሮኮ ምድር የሙራቢጡን መንግስት በዩሱፍ ኢብኑ ታሽፊን እጅ ስልጣኑን እያጠናከረ ነበር። እነዚህ የሰሐራ አንበሶች በጽኑ ኢማናቸው፣ በጀግንነታቸውና በጠንካራ አቋማቸው የሚታወቁ የሙስሊሙ ዓለም ተስፋዎች ሆነው ብቅ አሉ። በዚያ ዘመን የአንደሉስ ሁኔታ በክርስቲያን ነገስታት የበላይነትና ጭቆና ስር ወድቆ እጅግ አሳሳቢ ሆኖ ነበር። የሙስሊም ነገስታት እርዳታ ፍለጋ ወደ እነዚሁ የክርስቲያን ነገስታት ይማጸኑ ነበር። የክርስቲያን ነገስታት ግን ረሃቡን ከማቅለል ይልቅ ከአቅም በላይ የሆነ ከባድ ግብር በመጫንና መፈጸም የማይችሉትን ቅድመ ሁኔታዎች በማስቀመጥ የሙስሊም ገዢዎችን ያዋክቧቸውና ያዳክሟቸው ነበር። ይህ አስከፊና ዝቅጠት የተሞላበት ሁኔታ መፍትሄ እንዲፈለግለት አንደሉሳውያንን አስገደዳቸው። የሀገሪቱ ዑለማዎችም ከዚህ መራርና ሊሸከሙት ከማይችሉት አዘቅት ለመውጣት ብቸኛው አማራጭ በሞሮኮ ምድር የሚገኘውን የሙራቢጡን ጦር ወደ አንደሉስ እንዲሻገር ጥሪ ማድረግ እንደሆነ ወሰኑ። የኢሽቢሊያው ገዢ አልሙዕተሚድ ኢብኒ አባድ ይህንን ሐሳብ የቶሌዶው ገዢ አልሙተወኪል ኢብን አጣፍስና የገርናጣው ገዢ አብዱላህ ኢብኒ በልቄን እንዲቀበሉት አደረገ። በመቀጠልም መሪዎቹ ከታላላቅ ዓሊሞችና የሕግ ሊቃውንት ጋር በመሆን ወደ ዩሱፍ ኢብኒ ታሽፊን መልእክተኛ ላኩ። ጥሪውን የተቀበለው ዩሱፍ ኢብኑ ታሽፊንም ፈረሰኞቹንና እጅግ ግዙፍ የሆነውን ሰራዊቱን በበርካታ መርከቦች ጭኖ ከሰብታ በመነሳት አልጀዚረቱል ኸድራ ደረሰ። አልሙዕተሚድ በዚያው በጀዚራ የነበረውን ልጁን ከተማዋን ለዩሱፍ እንዲለቅለት ትእዛዝ አስተላለፈ። ዩሱፍም ሰራዊቱን ይዞ ወደ ኢሽቢሊያ አመራ። አልሙዕተሚድም በታላቅ ክብር ተቀበለው። ለዩሱፍም ለግርማዊነቱ የሚመጥንና የአንደሉስን ብልጽግናና ሀብት የሚገልጽ እጅግ ውድ የሆኑ ስጦታዎችን አበረከተለት። የሙስሊሙ ጦር ጉዞውን በመቀጠል በአሁኗ የፖርቹጋል ድንበር አቅራቢያ ከቶሌዶ ከተማ በስተሰሜን በሚገኝ ሰፊ ሜዳ ላይ ሰፈረ።
ይህ ስፍራ በአረብኛ የታሪክ ምንጮች አዘላቃ ተብሎ የሚጠራ ሲሆን የታሪክን አቅጣጫ የቀየረ ታላቅ ውጊያ የተካሄደበት ቦታ ነው። በሌላ በኩል ንጉሥ አልፎንሶ ስድስተኛ የሰርቀጣን ከበባ በማንሳትና በበለስኒያ የነበረውን ጦር በመጥራት ከደቡብ ፈረንሳይና ከጣሊያን ከመጡ ፈቃደኛ ተዋጊዎች ጋር በመሆን ግዙፍ ጦር አሰባሰበ። ውጊያውም በሙስሊሞች ምድር ላይ እንዲሆን በመወሰን ወደ ስፍራው አመራ። ሁለቱ ጦሮች በመካከላቸው ወንዝ ብቻ እየለያቸው ለ3 ቀናት ተፋጠጡ። በመካከላቸውም መልእክተኞችን ይለዋወጡ ነበር። ዩሱፍ ኢብኑ ታሽፊን ለበላንጣው ለንጉሥ አልፎንሶ 3 አማራጮችን አቀረበለት። እስልምናን መቀበል፣ ግብር መክፈል ወይም ለጦርነት መዘጋጀት። የክርስቲያኑ ንጉሥ ግን በዚህ መልእክት ተቆጥቶ በትዕቢት ተመለሰ። በ480 ዓመተ ሂጅራ ረመዳን ወር መጀመሪያ ላይ ታላቁ ጦርነት ተቀሰቀሰ። ክርስቲያኖቹ በአልሙዕተሚድ ኢብኑ አባድ በሚመራው ጦሩ ግንባር ላይ በኃይል አጠቁ። በዚህም የተነሳ ግንባሩ ተዳክሞ ወደ ኋላ ማፈግፈግ ጀመረ። ይሁን እንጂ አልሙዕተሚድና የኢሽቢሊያ ጀግኖች በጽናት ቆሙ። በዚህ ወሳኝ ወቅት ዩሱፍ ኢብኑ ታሽፊን የበርበርን ጦር ለአንደሉሳውያንና ለሙራቢጡን እርዳታ ላከ። ሰራዊቱም ወደ ጠላት መሃል በኃይል ሰርገው ገቡ። የጦርነቱ መልክ ብዙም ሳይቆይ ተቀየረ። ዩሱፍ ኢብኑ ታሽፊን የጠላትን ጦር ካልጠበቁት አቅጣጫ ከበስተጀርባ በድንገት አጠቃቸው። ሙስሊሞቹም ሌሊቱን ሙሉ የጠላትን እንቅስቃሴ በአንክሮ እየተከታተሉ አደሩ። በመጨረሻም ድሉ ለሙስሊሞች ሆነ። በማግስቱ የሙስሊም ፈረሰኞች የሸሹትን ጠላቶች በማሳደድ አጸፋውን መለሱ። እጅግ ብዙ የሚባል ምርኮም ተሰበሰበ። በመላው የአንደሉስ ደሴት የሚገኙ ሙስሊሞችም በዚህ ታላቅ ድል ልባቸው በደስታ ተሞላ። ይሁን እንጂ የኡመውያዊው አልጋ ወራሽ በዚያ ወቅት መሞቱ የድሉን ድባብ በሐዘን ጋርዶታል። ዩሱፍ ኢብኑ ታሽፊን በ483 ዓመተ ሂጅራ በረጀብ ወር ዳግመኛ ወደ አንደሉስ ተሻገረ። በዚያውም ወደ አልየጥ ምሽግ አመራ። በወቅቱ የጠዋኢፍ ነገሥታት እርስ በርስ መናቆራቸውንና ድክመታቸውን በተረዳ ጊዜ ሁሉንም ከስልጣን በማውረድ አንደሉስን በአንድ ሰንደቅ ዓላማና በአንድ አስተዳደር ሥራ አዋሃዳት። የሙራቢጡን ጦር ካደረጋቸው ታዋቂ ውጊያዎች መካከል ከቶሌዶ በስተምስራቅ የተደረገው የአቅሊሽ ፍልሚያ አንዱ ሲሆን በዚህም ከተማዋን ለሁለተኛ ጊዜ በቁጥጥራቸው ስር ለማዋል ችለዋል። በ503 ዓመተ ሂጅራ አካባቢ ሙዋሂዱን የተባለው አዲስ ኃይል የመጨረሻውን የሙራቢጡን መሪ በመግደል ስልጣኑን ተረከበ። በ555 ዓመተ ሂጅራ የመጀመሪያው የሙዋሂዱን ኸሊፋ አብዱል ሙእሚን ቢን ዓሊ ቀሪዎቹን ግዛቶች ወደ ግዛቱ ለመጠቅለል ወደ አንደሉስ ተሻግሮ በኢሽቢሊያ መሸገ። በሙዋሂዱን ታሪክ ውስጥ ትልቁን ስፍራ የሚይዘው አልመንሱር ተብሎ የሚጠራው ኸሊፋ አቡ ዩሱፍ ያዕቁብ ነበር። እሱም ከክርስቲያኖች ጋር የሰላም ስምምነት አድርጎ የነበረ ቢሆንም ስምምነቱ ሲያበቃ ክርስቲያኖቹ በሙስሊሙ ግዛት ላይ ጥቃት መሰንዘር ጀመሩ። በ591 ዓመተ ሂጅራ በሻዕባን ወር አልአረክ የተባለችው ወሳኝ ጦርነት ተቀሰቀሰች። ሙስሊሞቹም እጅግ ደማቅና አኩሪ ድል ተቀዳጁ። በዚህም የክርስቲያኖች ኃይል ተሰባበረ። ይህ ድል የኢስላማዊውን ግንባር በማጽናት ረገድ ታላቅ አስተዋጽኦ ነበረው። ይሁን እንጂ ከሱ በኋላ የመጣው አዲሱ ኸሊፋ አቡ ዓብዱላህ ሙሐመድ አናስር ግዙፍ ጦር አስከትሎ ወደ አንደሎስ ተሻገረና አልዓቀባ ከተባለው ምሽግ በስተ ምዕራብ ሰፈረ። ጠላቶቹም ከፍታ ቦታ ላይ ምሽግ ሰርተው ተፋጠጡ። በ609 ዓመተ ሂጅራ በሰፈር ወር 16ኛው ቀን ታሪካዊው አልዓቀባ ጦርነት ተጀመረ። በውጊያው ወቅት በአንደሉሳውያንና ከጎናቸው በቆሙት ኃይሎች መካከል በተፈጠረ መዘናጋትና ክህደት ምክንያት የሙስሊሙ ጦር ግንባር ተከፈተ። ክርስቲያኖቹም ሰርገው ገቡ። ጥፋቱ እጅግ ታላቅና አሰቃቂ ነበር። እንዲያውም ከጦርነቱ በኋላ በመላው ሰሜን አፍሪካ ለውጊያ የሚሆን ወጣት ወንድ ማግኘት እስኪቸግር ድረስ ኃይላቸው መዳከሙ ይነገራል። ከዚህ መራር ሽንፈት በኋላ የሙስሊሙ ግንባር ተፈረካከሰ። እንደ ቁርጡባ፣ ኢሽቢሊያና ሙርሲያ ያሉ ታላላቅ ከተሞችም ተራ በተራ በጠላት እጅ ወደቁ። የአንደሉስ አንድነትም በኃይል ተበተነ። ሁኔታዎችም ከቀን ወደ ቀን እየተባባሱ መጡ። የሙዋሂዱን ይዞታ የነበሩት ምሽጎችም አንዳንዶቹ በአመፀኛው ኢብኑ ሁድ፣ ሌሎቹ ደግሞ በክርስቲያኖች ተነጠቁ። በዚህ የጭንቅ ወቅት ነበር አልጋሊብ ቢላህ ተብሎ የሚጠራው ሙሐመድ ኢብኑ ዩሱፍ ኢብኑ ናሲር ብቅ ያለው። በጀግንነቱና ጠላትን በመመከት ረገድ በነበረው ጽናት ሕዝቡ ተስፋውን በእርሱ ላይ ጣለ። እሱም የራሱን ግዛት እያጠናከረ በመሄዱ 3 ታላላቅ ግዛቶችንም ማለትም ገርናጣ፣ አልመሪያና ማለቃ ያካተታቸውን የገርናጣውን ናስሪድ መንግሥት መሠረተ።
ግዛቱም እስከ ሜዲትራኒያን ባህርና እስከ ጂብራልታር ወሽመጥ ድረስ ዘለቀ። ይሁን እንጂ በገርናጣ ዙፋን ላይ ደካማ ነገሥታት ተፈራረቁ። አገሪቱን በሴራና በውስጥ ሹክቻ ታመሰች። በሌላ በኩል ክርስቲያን ስፔን የአራጎኖ ንጉሥ ፈርዲናንዶ ከካስቲሏ ንግሥት ኢዝቤላ ጋር በትዳር በመጣመራቸው አንድነታቸውን አጠናከሩ። ይህ ኅብረት ለገርናጣ ኢስላማዊ መንግሥት ማብቂያ መጀመሪያ ሆነ። በገርናጣው ቤተ መንግሥት ውስጥ የተነሳው የእርስ በርስ ጦርነትና የአቡ ዓብዱላህ ሙሐመድ በአባቱ ላይ ማመፅ ሁኔታውን ይበልጥ አባባሰው። አቡ ዓብዱላህ ገርናጣን ለጠላት አሳልፎ ለመስጠት ፈቃደኛ ባይሆንም በ896 ዓመተ ሂጅራ ንጉሥ ፈርዲናንዶ ከተማዋን ከበባት፣ እርሻዋንም አወደመ። በመጨረሻም ሁለቱ ወገኖች በውል ከተማዋን ለማስረከብ ተስማሙ። በ897 ዓመተ ሂጅራ በረቢዕ አወል ወር ሁለተኛው ቀን የካቶሊክ ነገሥታት ገርናጣን ተረከቡ። በዚህም በአንደሉስ ምድር ለ800 ዓመታት የዘለቀው የታላቅ ስልጣኔ የግርማዊነት ታሪክ የመጨረሻው ምዕራፍ እንዲሁ ተደመደመ።